በዛ እድሜ 300,000 ከባድ ነው። እውነታችሁን ነው? ምናምን አላስማልካቸው? በስመ አብ እንደውም በቃ ይጨምሩልኝ ሁሉ ብያቸዋለሁ። የምርህን ነው? ጋዱ 300,000 ብር ሰጥ ሆይ ሆይ ምናምን ሲልል ምናምን የሆነ ነገሮች ያዘናጋል። ሆይ ሆይ ወድጃታለሁ። ደስ የሚል ገለጻ የነው አይነት ነክፈቷ በዚህ ሆይ ሆይ እሺ። እና ያዘናጋል። ጥሩ ነበር። ሁሉም ሰው ያቀናል። እዚህ የማያቀን የለም። እውነት ለመናገር እኔ በማረገው ነገር አልጸጸትም። ጋዲሳ መብራቴ የሚነዳው መኪና ተመልካቾቻችን ማወቅ ካለባቸው እንደ ወጮቹ እስቲ እናድርገው። ምን አይነት መኪና? ፌራሪ? አሁን ሃይወንዳይ ነው የምነዳው። ማሊያን አወለኩኝና በቀይ ወጣሁበት። እሱ አይረሳኝም። አሁን ያለውን ሳይሆን ወደፊት የምታይ ከሆነ አራዳ ነህ። በቃ ለእናት ለአባት የምታስብ ከሆነ ከዚህ የበለጠ እርድና የለም። ሰላም ጤና ይስጥልን ክቡራትና ክቡራን፣ በያላችሁበት እንደምን ቆይታችኋል? 7ኛ ፖድካስታችን ተጀምሯል። ዛሬም ከአንድ እንግዳ ጋር ቆይታ የምናደርግ ይሆናል። እግር ኳሳዊና ሌሎች የህይወት ጉዳዮችን ከእንግዳችን ጋር የምናነሳቸው ሀሳቦች ናቸው። የዛሬው እንግዳችን በተለያዩ ቡድኖች የምናውቀው የመስመር አጥቂው ጋዲሳ መብራቴ ነው። ጋዱ እንኳን ደህና መጣ። እንኳን ደህና ቆያችሁ። ፈታ በል እንጂ ከረጅም ጊዜ በኋላ ተገናኝተናል። ከሬዲዮ በተለየ መልኩ ደግሞ ተመልካቾቻችን እየተመለከቱን ቆይታ እናደርጋለን። ጋዲሳ መብራቴ በተለያየ ቡድኖች ተጫወትክ። እስኪ ቡድኖቹ እናስታውሳቸው ለተመልካቾቻችን። የመጀመሪያው ደደቢት፣ ኒያላ፣ ከዛ ሐዋሳ ከነማ፣ ጊዮርጊስ፣ ቅዱስ ጊዮርጊስ፣ ወልቂጤ፣ አሁን ደግሞ ወልዋሎ። በጣም አሪፍ። ጋዲሳ መብራቴ በኢትዮጵያ እግር ኳስ ውስጥ ከመስመር እየተነሱ ጎሎችን ከሚያስቆጠሩ የቆሙ ኳሶች ላይ ስፔሻሊስት ከሆኑ በግራ እግር ምቾት ከሚሰማቸው ተጫዋቾች መካከል ለአንደኛው ነህ። የተለያዩ ሀሳቦችን እናነሳለን። ጋዱ እስኪ ወደ ኋላ መለስ ስንበልና የተወሰኑ ሀሳቦችን እናንሳ። እስኪ ለመጀመሪያ ጊዜ ወደ ዋናው ቡድን ያደግክበትን ለዋናው ቡድን ስትጫወት የነበረውን ስሜት እናንሳ። ከታዳጊነት ህልም የነበረው መጫወት የሚፈልገው ብላቴናው ጋዲሳ መብራቴ ወደ ዋናው ቡድን ሲያድግ የነበረው ስሜት ምን ይመስል ነበረ? ያው እንግዲህ ደደቢት ነው ያደግኩት። በአንደኛ ዓመቴ ነው ያደግኩት። ከታዳጊ ወደ ዋናው በአንድ ዓመት ነው ያደግኩት። የዛን ሰዓት ነው የኔ ስኬት የጀመረው። ያሳደገኝም ፈረንጅ ቱርካዊ አሰልጣኝ ነበረ። የደደቢት ዋና አሰልጣኝ ነበረ እሱ። እሺ 6 ልጆች ይምጡ ተባለ። ከስድስታችን 2 ልጆች እኔና ታሪኬ ጌትነት የሚባል ታሪክ ጌትነት ግብ ጠባቂው የደብረ ዘይቱ ልጅ ሁለታችን እናስቀረ። በቃ ከዛ በኋላ ነው ከዛ ወደ ኒያላ ከዛ በኋላ አንድ አመት ከተጫወትኩ በኋላ ወደ ኒያላ ጋሽ ከማል ያዙት ቲም ላይ እዛ ቲም ላይ ተቀላቀልኩ። ኒያላ የነበረው ቆይታ እንዴት ነበረ? ጥሩ ጊዜ ነበር። ካደግክበት ቡድን ወደ ሌላ ቡድን ስትሄድ የነበረው ልጅነቱ አለ፣ እድሜ አለ፣ ወደ ዋናው ቡድን መጫወት። ጋሽ ከማል ደግሞ በጣም ታሪካዊ አሰልጣኝም ጭምር ናቸው። የነበረው ስሜት ምን ይመስል ነበረ? ያው ጋሽ ከማል ትልቅ አሰልጣኝ ናቸው። በእሳቸው መሰልጠን ራሱ አንድ ትልቅ ነገር ነው። ልክ እሳቸው እና እኔ ጋር ትጫወታለህ ሲሉኝ እሺ ነው ያልኳቸው። ምንም ወደዚህ ስለ ገንዘብም ስለ ደሞዝም ስለምንም አላስብም ነበር የዛን ሰዓት። ያኔ ግን ዝውውሩ ስንት ነበረ? የፊርማ ምናምን የሚባል ነገር ነው? ትንሽ ነው፣ ደሞዝ ነው በቃ በደሞዝ ነበር እንጂ የፊርማ የለም። የፊርማ ምናምን ደሞዝ ስንት ነበር ግን ጋዱ? የዛን ሰዓት 1500 ምናምን 1500 የነበረው። ደደቢት እያለስ? ደደቢት 800 ብር ከዋናው ቲም ቢያድጌ ዋናው ቲም ላይ ሆኜ ራሱ 800 ብር ነበር ደሞዝ። ከዛ 1500 የ700 ጭማሪ ያለው ልጅ ነህ። የሚገርም ገንዘብ ነው አይደለ? አዎ እንዴ 1500 ብዙ ነገር ታረግበት ነበር የዛን ሰዓት። በጣም ትቆጥባለህ ምናምን ቤት ትልካለህ። አሁን ነው የምሳየው ነው እንጂ ያኔ በጣም የሚገርም ገንዘብ ነው። እስኪ ምን አደረክበት ግን? ብዙ ጊዜ ተጫዋቾች ሲመጡ መጠየቅ ደስ እስከሚለኝ አንዱ ያው አብዛኞቻችን ማለት ይቻላል ከስክራች ህይወት ነው የምንነሳውና ጉጉቱ አለ፣ ልጅነቱ አለ፣ ገንዘብ አለ፣ ተከፋይ መሆን በራሱ የሚሰጥ ስሜት አለ። ምክንያቱም እግር ኳስ የቢሮ ስራ አይደለም። ሜዳ ላይ ባሳየው እንቅስቃሴ ነው ቡድኖች የሚያስፈርሙህና
ምን ነበረ ስሜቱ? 800 ብር ስታገኝ ደደቢት ላይ፣ ከዛ በኋላ ደግሞ 1500 ብር ተከፍሎ 700 ብር ጭማሪ አግኝተ ወደ ኒያላ ስትሄድ የነበረው ስሜት ምን ይመስል ነበረ? የመጀመሪያው ክፍያ ምን እንዳረክበት አስታውሰዋለህ? አስታውሰዋለሁኝ። ግን ያው የዛን ሰዓት እንትኑ ነው ብሩ ምናምን አታስብም። ምንም አሁን የዛን ሰዓት የነበሩ ሌጀንድ ተጫዋቾች ነበሩ፣ ትልቅ ተጫዋቾች ነበሩ። ከነሱ ጋር ነው እንትን የምትለው። ከቢመተ ብር ማሰብ ማለት በጣም ከባድ ነው። ይሄን እድል የሚያገኝ በጣም ጥቂት ስለሆነ በጣም በቃ እኛ መጫወት ነው ማስበው። እዚህ ገብቼ የሆነ 10ም 5ም ደቂቃ ምናምን ባገኝ ምናምን የሚል ስሜት ነው። መች ነው እነሱ የደረሱበት የምደርሰው ምናምን ነው እንጂ ብዙን ገንዘቡ ያው ቢመጣም ምንም እንትን የለውም። ግን 800 ብር የማድረግ ህልም ነው እንጂ ብዙም ብሩ ላይ ትኩረት አላደረገም። የመጀመሪያ ደሞዜን ስልክ የለኝም ነበር። ስልክ የገዛሁባት ምን አይነት ስልክ? ያኔ ሳምሰንግ የሆነች ተካፋች ስልክ ነበረች። እንዴ ጠቅስ ተረጋግ ተከፈተዋን እሷን ገዛሁኝ። ከአንዳንድ ጠቅጠቅ ላይ ሳይሆን ቀጥታ ወደ ዋናው መስል። በጣም አሪፍ ነው። እስኪ ሲኒየር ተጫዋቾች በጊዜው እነማን ነበሩ? ደደቢት ቤት በጣም አንዴ ትልቅ ተጫዋቾች ነበሩ። እነማን ነበሩ? እናስታውሳቸው እስኪ። ጌታነህ ነበረ፣ ጌታነህ ከበደ፣ ሙልጌታ ነበር፣ ሙልጌታ ምረት ነበረ። ኦኬ። ሌላ በጣም ይገርም ምናምን የሚባል ተጫዋች ነበሩ። እነ ሰመረ፣ እነ ኤፍሬም ዘሩ፣ ዜጎች ደግሞ ነበሩ። እነ ጅብሪል የሚባል ስኪመር ጅብሪል በተለያዩ ቡድን ሀዋሳ ከነማ ጭምር ተጫውቷል። በጣም ኃይለኛ ስብስብ ነበር። እዛ ስብስብ ላይ እንግዲህ ቤስት 11 ሆኖ መጫወት ማለት በጣም እንትን። ቤስት 11 ውስጥ ገብተህ ተጫውተሃል? ተጫውቼ አውቃለሁ። ምን ያህል ጨዋታ? ዋናው ቡድን እንዳደግ ማን ነበር አሰልጣኙ? ያ ቱርካዊ አሰልጣኝ እስከሚሄድ ድረስ እጫወት ነበር። ነፈቹል ምናምን ነበሩ። ፈቹልም ነበር። ፍጹም በጣም ኃይለኛ ስብስብ ነበር። በዛ ልጅነት ግን ምን ነበረ ተግዳሮቱ? ምን ነበር በስነ ልቦናው ረገድ የነበረ ዝግጁነት? እነማን አገዙ? ደግሞ ማትረሳው እነማን አገዙ ነበሩ? የዚህ የሐዋሳ ልጆች ምን ሙሉጌታ ምረት ሌጀንድ ነው። እንዲያርግ የማድረግ በጣም አሪፍ ነገር ነበራቸው። በጣም ደስ ይላቸዋል። በቃ እኔም በጣም ታዝዛቸዋለሁ። ልክ ታዳጊ እንደሚሆኑ ነው መሆንላቸው። እላላካለሁ ምናምን ማድረግ ያለብኝን ነገር አደርጋለሁ። ሲኒየር እስከሆኑ ድረስ የማከብርበት ደረጃ ላይ ነው የማከብራቸው እና በጣም እነሱም ጥሩ ነገር ነበራቸው፣ እኔም ጥሩ ነገር ነበረኝ። ያ ቱርካዊ አሰልጣኝ የትኛውን የጋዲሳ መብራቴ ኳሊቲ ወደደው? ምንን ነበረ የወደደልኝ ብለህ የምታስበው? ብዙ ቦታ መጫወቴን መሰለኝ። የተለያየ ቦታ ነበር የሚያጫውተኝ። ሚድፊልድ ያጫውተኛል፣ ፉልባክ ያጫውተኛል፣ የመስመር አጥቂ ያጫውተኛል። ግራ ፉልባክ፣ ሌፍት ፉልባክ ሆነም ተጫውተሃል? ያጫውተኝ ነበር፣ በደንብ እጫወት ነበር እና በዛ ምክንያት በቃ ኳሊቲን ወደደ። ነጮቹ ደግሞ ቨርሳታይል ሮል ያለው ወይም ደግሞ ሁለገብ ተጫዋች የሞደር ነገር አላቸው። አንድ ቦታ ብቻ ከሚጫወት ይልቅ አማራጭ ያለው ተጫዋች ብዙ ከነ ሙልጌታ ጋር ምናምን ሚድፊልድ ላይ ከነ ኤፍሬም ዘሩ ጋር ከነ ጅብሪል ጋር ሚድፊልድ ላይ ያጫውቶኛል። ግን እነሱ በልጅነት እንዲህ አይነት እነሱ ስላሉ ደግሞ ቀሎ ነው የምትጫወተው። እግር ኳስን አቅለው የሚጫወቱ ሰዎች ስለሆኑ በደንብ አውትሻይን ታደርጋለህ። እንደ አንድ የሐዋሳ ልጅ ከሙሉጌታ ምረት ጎን ሆኖ መጫወት በጣም ትልቅ ስሜት ያለው ይመስለኛል። ምን ነበረ ግን ስሜቱ? ምክንያቱም ሙሉጌታ ምረት ሌጀንድ ነው በሐዋሳ ከነማ ታሪክም በኢትዮጵያ እግር ኳስም እንደ ሐዋሳ ልጅ ደግሞ የተለየ ስሜት አለው ብዬ አስባለሁ። የሐዋሳ ልጅ ነህ፣ ሙሉጌታ ምረት አለ፣ ከጎን ሆኖ መጫወት፣ አንድ ቡድን ውስጥ መጫወት ስሜቱን እስኪ በተወሰነ መልኩ ታላቅንም ለማክበር ምን ይመስላል? ያው የሚታወቅ ነው። ሙሉዬ አጠገብ መሄድ መጫወት ብቻ ሳይሆን መራመድ ራሱ በጣም ትልቅነት ነው። ከሙሉዬ ጋር ሻይ መጠጣት በራሱ ቁጭ ብለህ መሳሳቁ ምናምን ራሱ በቃ እየፈራሁም ቢሆን በቃ እንትን ይላል፣ ስሜት አለው በጣም እና ደግሞ ገብተህ ደግሞ ሜዳ ላይ አንድ ላይ ስትጫወት ደግሞ ስታየው ያው የሙሉዬን ኳሊቲ የምታውቀው ነው። ብዙ ነገሮችን ነው የሚያቀልል፣ ይነግራል፣ ስህተቶችን ይነግራል፣ ማሻሻል ያለብን ነገር ይነግራል። በየጌሙ በቃ ሁሉ ነገር እርማት አለ እሱ ጋር፣ ሁሉም ጋር እሱ ጋር ብቻ ሳይሆን ሲኒየር የነበሩት የዛ ሰዓት እርማት ይሰጠዋል። እርማትን ተቀብለ ያው ለማደግ እስከሆነ ድረስ ተቀብለ ወደ ከፍታ ነው መሄድ ያለብን። ወደ ጋሽ ከማል ኒያላ እንምጣ። ሌሎች ቡድኖች ጥያቄ አቅርበውልህ ነበር ወይስ ደግሞ ጋሽ ከማል አይ እኔ ጋርና እኔ እፈልግሃለሁ ብለው አማራጭ ነበረ ወይስ ደግሞ ጋሽ ከማል ጠርተው ነበር በጊዜው ኒያላን የተቀላቀልከው? ጋሽ ከማል ናቸው የጠሩኝ።
ሲጠሩኝ ግን እኔም ብቻ አይደለም ሌሎችንም የዚህ ሀገር ልጆች ጠርተዋል። ብዙ ልጆች ነበሩ። እና ማን ነበራችሁ በጊዜው የጋሽ ከማልን ቡድን የተቀላቀላችሁ? የጋሽ ከማል ቡድን የተቀላቀል ነው አማኑኤል ባሻይ የግሩም ባሻይ ወንድም፣ ሀላላይ የሱ እና ሃይማኖት ሰይፉ ምናምን፣ አሸናፊ ሽብሩ እነሱ ነበሩ። ግን እንደ እንትን ነው አሁን እኔ የዛን ሰዓት ከደደቢት ስለመጣሁኝ ልጅም ስለነበርኩ አይቼው ነው የማስገባው አይነት እንትን ነበረ እና አንድ ሳምንት አየዋለሁ። ከዛ በኋላ በቃ ይዘዋለሁ ተባለ። አንድ ሳምንት አዩኝ፣ በቃ ወደዱኝ፣ ያዙ። በእሳቸው ቡድን ውስጥም ቋሚ የሆነ ቋሚ ነኝ። ከመስመር 3-5-2 ነው የሚጫወቱት። 3-5-2ንም በደንብ በቃ በእሳቸው ኃይለኛ ቲም ነበር። ኒያላ ደግሞ በሚገርም ሁኔታ ፕሪሚየር ሊግ ለመግባት በቃ ጫፍ ላይ የደረስን የወደቅንበት ወላይታ ዲቻ የገባበት አመት። ከጉዞ ከደደቢት ጀመረ ኒያላ፣ ከዛም በኋላ ደግሞ ወደ ሐዋሳ ከነማ። ሐዋሳ ከነማ ቤት በማን ጊዜ ነበረ የፈረምከው? ሐዋሳ ከነማ ሹሬ ፍቃዱ እሱ ነበረ። ግን አብዛኛውን ነገር እንትን ሲል የነበረው ሙልጌታ ምረት ወደ ሐዋሳ ተመልሶ የነበረ ሰዓት ማለት እኩል ነው እንትን ያልነው እሱ ነው። እንደውም ሐዋሳ መጫወት አለብህ ብሎኝ እንትን ያለኝ የመጀመሪያ ትልቁንም ብር ያገኘሁት የዛን ሰዓት ነው። በጣም አሪፍ። ስለ ገንዘብ ሲወራ ደግሞ ቁጥር መጥራት ግድ ነው። ስንት ነበር ያኔ? ምን አረከው እንዳትል። ኧረ ችግር የለውም። ያው በሚገርም ሁኔታ የዛን ሰዓት ያው ደሞዜን ነግሬያለሁ። 1500 ደደቢት ቤት 800 ኒያላ ቤት 1500 ሐዋሳ ቤት የፊርሚያ 300 ሺህ ብር ተሰጠኝ። በዛ እድሜ 300 ሺህ ከባድ ነው። እውነታችሁን ነው? ምናምን አላስማልካቸው? እንደውም በቃ ይጨምሩልኝ ሁሉ ብያቸዋል። የምርህን ነው? 300 ሺህ ብር ሰጠኝ። በጣም ቆንጆ ነበር። ደሞዝ አለው ወይስ የፊርማ? ደሞዝ አለው። ከደሞዝ ውጭ የፊርሚያ ብር ማለት ነው። ትልቁ ብር እሱ ነው። በቃ በጊዜው ስንት ነበር ግን? ካንተ ከፍተኛ የሚባል ነው በጊዜው? አይ አሉ። የዛን ሰዓት እነ ታፈሰ ሰለሞን የመጡበት አመት ነው። እነ ተመስገን ተክሌ የነበሩበት። ምን የመሰለ ተመስገን ተክሌ፣ ምን የመሰለ አጥቂ፣ ጉዳት የበደሌ ልጅ ነው። በጣም የሚገርም አጥቂ፣ የአየር ኳስ ላይ በጣም ጎበዝ ነው። ጨራሽ ከሚባሉ አጥቂ። አሁን ግን ስሙንም ሰምተነው አናውቅም አይደለም? አዎ ጉዳት በጣም አስቸጋሪ። በጣም አሪፍ አጥቂ ነበረ። በጣም ጓደኛችን ነው። እንገናኛለን አሁን ምናምን። ከእግር ኳስ ውጪ ነው አጋጣሚ እንገናኛለን። ስብስቡ እስኪ በተወሰነ መልኩ ሹርዬ ይዞት የነበረው የሐዋሳ ከነማን ስብስብ እስኪ እናስታውሰው። ማን ነበራችሁ? ዲፌንስ ላይ እነ አዲስ ዓለም እና ግርማ ነበሩ። አዲስ ዓለም እና ግርማ። በረኛ ላይ ጆኒ ነበረ። ዮሐንስ ነበር። አሁን ካልተሳሳትኩኝ ንብ ነው በከፍተኛ ሊጎ የተጫወተ ግብ ጠባቂ ጆኒ። እነ አሌክስ ተሰማ፣ ዲብሮዋ። ሚድፊልድ ላይ እነ ሙልጌታ ምረት፣ ታፈሰ ሰለሞን ብዙ ከፊት ለፊት ታፈሰ ተስፋዬ፣ አመለ ሚልኪያስ፣ የአርባ ምንጭ ልጅ ብዙ እነ አቱሞ ነው እነ ኦኬቲ እሱ በተመሳሳይ እንዳመለ የአርባ ምንጭ ልጅ ከ16 እስከ 50 ውጪ በመምጣት በጣም የሚገርም ሚድፊልድ ነበር። በጣም ቆንጆ ስብስብ ነበር ማለት ነው። በጣም እና አስጨናቂ ሉቃስ ምናምን ነበር። አቹዬ ነበረ። በቋሚነት ነበር ስትጫወት የነበረው? እጫወታለሁ በቋሚነት በቃ ስመጣ እጫወታለሁ። በጣም የሚገርም ነው። በእድሜ ከሌሎቹ ትንሽ ትመስለኛለህ በዛ ሰዓት ላይ ማለት ነው። ስለ ሐዋሳ ከነማ ካወራን ጋዱ፣ እኔ በኢትዮጵያ እግር ኳስ ከተመለከትኳቸው በጣም ድንቅ ቡድኖች አንደኛው ማለት ይቻላል። መጥቀስ ይቻላል። ሌሎችም ቡድኖች አሉ። ከነሱ ውስጥ አንደኛው ስል ቁጥር 1 ሳይሆን ከነሱ መካከል ምርጥ ከምላቸው ቡድኖች መካከል የውበቱ አባተ ሐዋሳ ከነማ ነው። ከሹርዬ በኋላ ማን መጣ? ዳኜ መጣች። ዳኜ መጣ። ከዛ እሷ ሄደችና አዲሴ ካሳ ለተወሰነ ጊዜ ያዘው ምናምን። ከዛ በኋላ ውበቱ መጥቶ ስንት አመት ከተጫወትክ በኋላ ማለት ነው? 1 አመት ከግማሽ 2 አመት ፈርሜ 1 አመት ከግማሽ። ስለዚህ ግማሽ ሲዝን ሲቀርህ ነው ውበቱ አባተ የመጣው ማለት ነው። ስለዛኛው ሐዋሳ ከነማ እናውራ። በጣም ድንቅ ቡድን ነበረ። ምናልባት እንዳሁኑ በቴሌቪዥን መስኮት የሚታይ ቢሆን ኖሮ
በርካቶች የሚገረሙበት ቡድን ይመስለኝ ነበረ። ከአንተ አንደበት ግን እንደ ተጫዋች እንስማው። እስካሁን ድረስ በርካታ የሐዋሳ ልጆች የሚያወሩት ነገር አለ። የእግር ኳስ ወዳዶች ያው የሐዋሳ ልጆች የምለው እንዳሁኑ በቴሌቪዥን መስኮት ስለማይታይ ስቴዲየም ገብቶ የመከታተል እድል ያገኘ ብቻ ነው ያንን ቡድን የሚመለከተው። ውበቱ አባተ የራሱን ቡድን ሰራ። በተለይ አንተ አለ፣ ፍሬው ሰለሞን ጣቁሩ አለ፣ ታፈሰ ሰለሞንና ጣቁሩ የነበራቸው ኬሚስትሪ በጣም የሚገርም ነበረ። የቆሙ ኳሶች ላይ ጎሎችን ታስቆጥር ነበረ። ከመስመር እየተነሳ የምታሻግሯቸው ኳሶች አሉ። ስለ ውበቱ አባተ ሐዋሳ ከነማ በተወሰነ መልኩ እናንሳ እስኪ ባንተ አንደበት። ያው እንዳልከው ነው። ያው የውበቱ አጫዋት ለሁሉም ተጫዋቾች ቀላል ነበር። የዛን ሰዓት አውትሻይን ታደርግ ያደርጋል። ቲሙ ደግሞ እንደምታየው እንደውም ሰው ሲገባ ባርሳን ለማየት ኒድ ነው ተባብለው የሚገቡት ወደ እንደዛ ይባል ነበር ከተማ ውስጥ ባርሳን እኒ ነበር የሚባለውና ምን ይሰማችሁ ነበር ግን እንደ ተጫዋች? አንድ በኢትዮጵያ ፕሪሚየር ሊግ ላይ ያለ ቡድን ያውም ተወልደ ባደግበት ከተማ ላይ ባርሴሎናን እኒ ማለት በጣም ትልቅ ማለት አይደለም? አዎ በጣም እንጂ። ምን ይሰማችኋል እንደ ተጫዋች? ትሬኒንግ ይናፍቀን ነበር። የምርህ ነው? በእውነት በቃ ትሬኒንጉ ምናምን በቃ የተለየ ነበር። ምንድን ነው የተለየ የሚያደርገው? በሹርዬ ከዛም በኋላ ዳኜ ከዛም በኋላ አዲሴ ካሳ መጥቶ 3 አሰልጣኞች በሐዋሳ ከነማ ቤት አሰልጥኗል። የውበቱ አባተን ቡድን የተለየ ነው ማለት እንችላለን አይደለም? ቆንጆ ቡድን ነው። በጣም ቆንጆ ቡድን። ምንድን ነው ትሬኒንግ ሴሽኑ በምን ይለያል ከሌሎቹ? እስኪ እንደ ተጫዋች አብራራለን። ያው የዛን ሰዓት እሱ የሚሰጠን ትሬኒንግ በራሱ አስተሳሰብ በራሱ ታክቲክ የሆኑ ትሬኒንጎችን ነው የሚሰጠንና ስፖርተኛው ደግሞ እንደዚህ አይነት ነገር ይወዳል። በቃ ኳስ ላይ መሰረት ያደረገ ብዙ ነገሩ ከኳስ ጋር ይገናኛል። ከኳስ ጋር መሰረት ያደረገ ነገር ነው። ያሉትም ልጆች ደግሞ ለዛ የሚሆኑ ልጆች ናቸው። ለሱ የሚሆኑ ልጆች ስለሆኑ ትሬኒንጉ ራሱ ናፍቆ ነው የምትሰራው። ጌም ማቶ በቃ ጌም ሲደርስ በቃ ሌላ ታምር ነው እና ሰውን ማስደሰት ነው። ደስ ይለዋል። እሱም በቃ ኳስ ይዘህ ተቆጣጥረህ ተጫውተህ እዚህ ሜዳ መጥቶ ማንም ደፍሮን አያውቅም። ትልልቆቹ ቡድኖችን በጣም ደስ ስለሚል አጫወት ጋር ነው የምታሸንፏቸው። ድንገት ደደቢትና አዳማ ናቸው ሊከብዱን የሚችሉ የነበሩ። ምክንያቱም ምን ነበረ? እነሱም በቃ በጣም ይከላከሉ ነበር። በጣም ጥቅጥቅ ብሎ ነበር የሚከላከሉት። ቦታዎችን ስፔሶቹ ምናምን ይዘጉብን ነበረ። በአጋጣሚ አንድ ያገቡብናል ወይ እኛ እናገባ አቻ ምናምን እንደዚህ የሚያልቅ ሁለቱ። ሌላው ግን በቃ በደንብ በቃ በኳሱም በጎልም በሁሉ ነገር በልጠናቸው ነው የምናሸንፈው። ያንን ሐዋሳ ከነማ እስኪ በተወሰነ መልኩ እናስታውሰው። ቤስት 11 ታስታውሰዋለህ? ከበረኛ ጀምሮ ቤስት 11 ወይ የነበራችሁትን በተወሰነ መልኩ እናስታውሰው። ሙልዬ ነበረ። ሙልዬ አለ ስኪመር ላይ፣ ዲፌንስ ላይ መሳይ ጳውሎስ አለ። መሳይ ጳውሎስ አንዳንዴ ደግሞ ሙጂብ አለ። ሙጂብ ቃሲም ነበረ። ቀኝ ፉልባክ ላይ ዳንኤል ደርቤ ያለች፣ ግራ ላይ ደስታ ዮሐንስ አለ። ከፊት ለፊት ጣቁሩና ታፈሳሉ። ሙልዬ 6 ቁጥር ላይ ሆኖ ማለት ነው። በዛኛው በኩልና በቀኝ በኩል ከዳንኤል ፊት ለፊት አንተ አለ። በአባት በኩል አስቻለው ግርማ በጣም በሚገርም ሁኔታ ፍጥነቱ ምኑ በኢትዮጵያ እግር ኳስ ውስጥ ብዙ መዝለቅ ያልቻለ በጣም ግን ጎበዝ ልጅ ነበር። በጣም ታታሪ በጣም ሩጫው አሁን ድረስ እሱ ነበረ። 9 ቁጥር ላይ ጃኮ አራፋት የሚባለው አጥቂ ነበረ። ዜጋ ሆኖ በኢትዮጵያ ፕሪሚየር ሊግ ከመጡ የመረብ ጌታ ከሚባሉት አንዱ ጃጎ ነው። በርካታ የሐዋሳ ከነማ ደጋፊዎች በራሱ ከሱ ልጅ ጋር የነበራቸው ኢንቲሜሲ በጣም ከፍ ያለ ነበር። ያኔው ጋዲሳ የእግር ኳስ ዘመኑ ምርጥ ነው ማለት እንችላለን ወይስ ሌላ መጥቀስ እንችላለን? በጣም ሐዋሳ 4 ዓመት ነው የቆየሁት። 4 ዓመቱም ለእኔ ስኬታማ ዓመታት ነበሩ። ለእኔ በቃ ተርኒንግ ፖይንቴ ነበረ ለሁሉ ነገር፣ ለናሽናል ቲም ሌላ ቲም ለመሄድ እናነሳለን። ወደ ቅዱስ ጊዮርጊስ የሄድከው ቅዱስ ጊዮርጊስ አይኑን የጣለብህ ሐዋሳ ከነማ ቤት ባሳየው እንቅስቃሴ ነው። አሪፍ ጊዜ ነበር ያሳለፍኩት ሐዋሳ ከነማ። ለእኔ በጣም የተለየ ጊዜ፣ በጣም የተለየ ነው። በጊዜው ካስቆጠርካቸው ጎሎች የማይረሳው የምትለው አለ? በዛ ቡድን ውስጥ ምርጥ ጊዜ ነበራችሁ። በጣም ድንቅ ነው። ጎሎችን ታስቆጥሩ ነበር። የሚገርም ኬሚስትሪ ያላችሁ፣ ወኔያችሁ በጣም ያስገርማል። የማትረሳው ጎል በውበቱ አባተ ሐዋሳ ከነማ? ብዙ ጎሎች አግብቻለሁ፣ ግን የማትረሳው አለ? የማረሳው ጎል አንዴ ከመከላከያ ስንጫወት የቆመ ኳስ ነው። እሺ፣ ከመሀል ሜዳ አካባቢ ጎል አግብቼ መጀመሪያ ቢጫ ነበረብኝ። ከዳኛው ጋር ትንሽ አለመግባት ተፈጥሮ ይርጋለም ነበር ዳኛው። እሺ፣
ከዛ ቢጫ ሰጥቶኛል። 1-0 እየመሩን ነበር እነሱ። ከዛ አገባሁኝ ጎል ከመሀል ሜዳ ማለት ነው። ያኛውን ቢጫ ረስቼ ድጋሚ ማሊያን አወለኩኝና በቀይ ወጣሁበት። እሱ አይረሳኝም። የሚገርም ጎሉ ቆንጆ ስለሆነ ነው ስሜት መቆጣጠር ያልቻልከው። ጨዋታው ስለ ስንት አለቀ? 2-2 አለቀ። አልተጎዳ ማለት ነው ሐዋሳ ከነማ። በጣም አሪፍ። ጋዲሳ መብራቴ ያው ስለ ጎል ማስቆጠር ካነሳን ጋዲሳ መብራቴ ጎል ካስቆጠረ በኋላ እንደሚታወቅበት መንገድ አለ። የታስታውስ እንደሆነ ቀን ሬዲዮ እንኳን ስንገባ ስለ ክርስቲያኖ ሮናልዶ ከአንድ ሰዓቱ 40 ደቂቃ አውራ ብትባል ታወራለህ። አጠገብ ደግሞ የልብ ወዳጅህ ሜዳ ላይ በጣም ጥሩ ኢንቲሜሲ ካላችሁ ከሜዳ ውጭም የጋዲሳ መብራቴ ጓደኛ ማን ነው አይባልም። ታፈሰ ሰለሞን አለ። ታፈሰ ሰለሞን ሜሲ ነው የሚባለው። ታፈሰ የሜሲ አድናቂ ነው። ጋዲሳ ደግሞ የሲያርስ። ሁለታችሁ የምትለያዩት በዛ መንገድ ይመስለኛል። ክርስቲያኖ ሮናልዶ ሴሌብሬሽኑ እሱ ያልክ እንደዛ ነው ጎል አስቆጠረ የምትጀ ሲያርሰበንን እስኪ እንግለጽ እግረ መንገዳችን ጎል ስለማስቆጠር ካነሳን። ያው ሮናልዶ ያው ጎል በማግባት ነው። ሮናልዶ ጎል አያገባም ማለት ምን ዘበት ነው። ያው ሮናልዶ በጣም ከድሮ ጀምሮ የምወደው በቃ እንትን ነው። የእሱን ጨዋታ በደንብ ነው የማየው። የማንቸስተር ዩናይትድ ደጋፊ ለመሆን የእሱ ምክንያት አለው? አዎ በደንብ በሮናልዶ ምክንያት። የምን ጊዜ ማንቸስተር ዩናይትድ ምርጥ ተጫዋች ለአንተ ማን ነው? ሮናልዶ ሲያር7 ጉጉት ግን አልነበረም? የሆነ ሰዓት ላይ ሄጄ ገንዘቡ መጥቷል ምናምን እሱም ባዮ ማለት ነገር ግን የሆነ ነገር መጥቶ ያውቃል? በጣም እንዴት ኢትዮጵያ መች ነው የሚመጣው ምናምን ከመጣማ ችግር ገንዘብ አታወጣም። እጄ አሪፍ ብር ስናገኝ። እሺ በጣም አሪፍ። ክቡራትና ክቡራን 7ኛ ፖድካስትን ነው በመከታተል ላይ የምትገኙት። የዕለቱ እንግዳችን በተለያዩ ቡድኖች የምናውቀው በብሔራዊ ቡድን ደረጃ ማገልገል የቻለው የግራግር ኮከቡ ጋዲሳ መብራቴ ነው። ከጋዲሳ መብራቴ ጋር ያለን ቆይታ ይቀጥላል። በያላችሁበት ቆንጆ ጊዜ ይሆንላችሁ። ክቡራትና ክቡራን 7ኛ ፖድካስትን ነው በመከታተል ላይ የምትገኙት። ከዕለቱ እንግዳችን ጋዲሳ መብራቴ ጋር የተለያዩ ሀሳቦችን እያነሳን ቆይታ እያደረግን እንገኛለን። ጋዱ ከደደቢት ጀምሮ ወደ ኒያላ ሄድን። ከዛም በኋላ ሐዋሳ ከነማ ቤት መጣን። በተለየ መልኩ ደግሞ የውበቱ አባተን ሐዋሳ ከነማ በስልፋት በጥልቀት በትዝታ ተመለከትን። ከዛ ጉዞ ወደ ቅዱስ ጊዮርጊስ ነው። ወደ ሸገር ከመሳፈራችን በፊት ግን ሌሎች እዛው ባስ ውስጥ ነው ስፕሌን ውስጥ እኔ በባስ ነው በፕሌን እሺ። ስለዚህ ወደ ቅዱስ ጊዮርጊስ ቤት ከመሄዳችን በፊት የህይወት ጉዳዮችን ደግሞ በተወሰነ መልኩ እናንሳ። ጋዲሳ መብራቴ በምን አይነት ቤተሰብ ውስጥ አደገ? ምን አይነት ቤተሰብ ነበረው? አብዛኛው የእግር ኳስ ተጫዋች ችግርን አይቶ ትናንትናው መነሻውን ብዙዎች ማለት ይቻላል ከእንደዚህ አይነት የህይወት መስመር የመጡ ሊሆኑ ይችላሉ። እስቲ ስለ ጋዲሳ መብራቴ በተወሰነ መልኩ እናንሳ። ምክንያቱም እንደ መነሻ እንዲሆነን በርካቶችም እንዲማሩበት ዛሬ ላይ ለደረስክበት ስኬት እንዴት አጣጣምከው የሚለውን ነገር ለማገናኘት እስኪ ወደኋላ መለስ ብለን ደግሞ በምን አይነት ቤተሰብ ውስጥ እንዳደግክ እናንሳ። ያደግኩት እንደ ማንኛውም እግር ኳስ ተጫዋች ነው። ያው ቤተሰቦቼ አርሶ አደሮች ናቸው። ቤታችን ከብት ምናምን ነበረ። ብዙ የላም ችግር የለም። ጥንካሬው ያቺ ቅጣት ምታ ወተት አለ ምን አለ ብዙ እንስሳዎች ነበሩ። ያው ፋዘር በዛ ነበረ እያስተዳደረ ያሳደገን። ብዙም ችግር ግን የማወቅ ነገር ብዙም ነገር እንደዛ የለም አይኖርም ነበረ። ምክንያቱም ወተቱም አለ ሌላውም ቅቤው ምኑም በዛ ታካክሰዋል። በጣም ስለ እህት ጽጌ በአንድ ወቅት አውርተን ነበረ። ከዚህ ከአንገት ሐብል ጋር በተገናኘ ይሁን ስለ ስጦታ የተለየ ነገር እንዳላችሁ አውርተን ነበረ። አብረን ያደግነው ያው እህት እንግዲህ ለወንድም የምታደርገውን ነገር ያው ይታወቃል። እኔም ያው እንደዛ የተለየ ኢንቲሜሲ ያለ ቤተሰብ ውስጥ ከማን ጋር ነው የተለየ ግንኙነት? ከሷ ጋር ከፋዘር ጋር ከሁሉም ጋር ብዙ እንትን አለኝ ቀረቤታ አለኝ። ግን በተለይ ከሷ ጋርና ከፋዘር ጋር ጠበቅ ያለ ግንኙነት ነው። ሜዳ መጥተው ያውቃሉ? ጋሽ መብራቴ ሜዳ ውስጥ መጥተው ያውቃሉ? አዎ ብዙ ጊዜ ጎል ስታስቆጠር አይተው ያውቃሉ? አዎ ስሰደብም መጥቶ ሰምቷል፣ ሳገባም ስሞገስም። እስኪ እናውራ ያንን ጉዳይ። እንደ አንድ ወላጅ አባት በጣም ትልቅ ስኬት የሚመስለኝ ያው የልጆች አባት ስለሆንኩ ያንተ አዲስ ትዳር ስለሆነ በኋላ ላይ እናወራለን። ለአንድ ወላጅ በጣም ትልቁ ስኬት
የልጁ ስኬት ነው ብዬ አስባለሁ። እንደውም ይባላል እዚህ ምድር ላይ እንድትበልጠው የሚፈልገው ሰው ቢኖር አንድ ሰው ነው፣ እሱም አባት ነው ይባላል። በህይወት እንድትበልጠው በሀብትም በስኬትም በልጠው እንድትሄድ ይፈልጋል። ይሄ የወላጅነት ጸጋው ነው አይደለም? ትንሹ ጋዲሳ መብራቴ አድጎ ከቤተሰብ ተለይቶ አዲስ አበባ ገብቶ ሐዋሳ ደደቢት ኒያላ ተጫውቶ ተወልዶ ባደገበት ከተማ ብዙ ነገር ባየበት ከተማ ጋዲሳ ጋዲሳ ብሎ ሲዘመር ማየት ስሜቱን ያጋርሁ ነበረ ፋዘር? በጣም ምንድን ነበር ነገራችን ላይ በጣም ቀርጾኛል። እስኪ በደንብ እናወራ። እሺ ከምን አንጻር? አሁን እንዲህ በቃ ፍላጎቴን አልገደበኝም። ትምህርት ቤትም እማር ነበረ፣ ግን ብዙም ትምህርቱ ላይ ትኩረት እንዳላረኩኝ ይረዳ ነበር። ኳሱን ነው በቃ በጣም ከልጅነት ጀምሮ የምወደው የነበረው ማለት ነው። በቃ ኳስ ነው፣ ትምህርት ቤት ሄዳለሁ፣ ኳስ ነው፣ ስመጣም ኳስ ነው። ፕሮጀክት ሲሄድ ምናምን ሳፖርት ያደርገኛል፣ የሚችለውን ምናምን ጫማ ምናምን ይገዛልኛል። በደንብ ተረድቶኛል። ኳስ ተጫዋች የመሆን ፍላጎት እንዳለኝ ትምህርቴንም በእንደዚህ አድርግ ምናምን ብሎ ተጭኖኝ አያውቅም። እንደ ፍላጎቴ በዛን ሰዓት ነው የምልህ። በዛን ሰዓት እንደዛ መረዳቱ ራሱ ትልቅ ነገር ነው እና ተረድቶኝ ሳፖርት አድርጎኝ ምናምን ነው እንትን ያለኝ። በቃ ኳስ ተጫዋች እንደሆን በደንብ ጥረት አድርጓል። እሱ የእሱም አስተዋጽኦ እንዳለበት ልንገር ብዬ። ሜዳ ላይ ቆንጆ ጊዜ ካሳለፍክ በኋላ ስሜታቸውን አጋርተው ያውቃሉ? ልክ ደጋፊዎች ጋዲሳ ጋዲሳ እንደሚሉት ሁሉ ከፋዘር በኩል የመጣ አድናቆት ወይም ደግሞ ከጨዋታው በኋላ እንዲነበርክ ብለው ያውቃሉ? አዎ ይነግረኛል። ጥሩ ያልሆንኩን ሰዓት ዛሬ ጥሩ አልነበርክም ይለኛል። ጎልም ሳገባ ምናምን ብዙ እንዳትደሰት ለሚቀጥለው ነው ማሰብ ያለብህ፣ ዛሬ እንደዚህ ያረኩ ብለህ ምናምን እንዲህ በጣም አድንቆኝም አያውቅም። ምክንያቱም የተሻለ ነገር መዘናጋት የለብህም ምናምን የወደፊት ላይፍ ነው የሚያስበው እሱ እና ብዙ ነገር ሳፖርት አድርጎኛል። በጣም ወደ ደደቢት ስትሄድ ከሐዋሳን ወደ ደደቢት ሄድከው፣ በጣም ልጅ ነህ፣ ታዳጊ ነህ። ስለዚህ ወደ አዲስ አበባ ሄዶ የግድ መጫወት አለብህ። እንዴት ነበረ የስነ ልቦናው ጫና? በምን ልክ ነበር የተዘጋጀው? አልከበደህም ወይ? ቤተሰብ የለም አይዞ የሚል አይኖርም? ስሜቱ እንዴት ነበረ? ያው የመጀመሪያ ስወጣ ያው ይከብዳል። እዛ አዲስ ጓደኛ ነው፣ አዲስ እንትን ነው የምታፍረው። ግን እኔ ፍላጎቴ በቃ ኳስ መጫወት ብቻ ስለነበረ ማስበው በቃ ኳስ ነው መጫወት ነው በቃ ማስበው። እዛ ጋር ምንም ቻሌንጅ ቢመጣ ያን ቻሌንጅ አልፈዋለሁ ብዬ ስለማስብ በዛ ሰዓት ስለማስብ ምንም ብዙ የከበደኝ ነገር የለም። ከልጆች ጋርም ሄጄ ወዲያ ነው የተግባባሁት። ሞክሬ ነው የገባሁት። አንድ ሳምንት 15 ቀን ሞክሬ ነው የገባሁት እና ሲሄድም በቃ ምንም የከበደኝ ነገር የለም። ተጫዋቾቹም ወደዱኝ፣ አሰልጣኙም ወደደኝ ምናምን በቃ ወደ ካምፕ ገባሁኝ ቀጥታ። በጠዋት ከቤተሰብ ተለይቶ ወጥቶ ቡድን መቀላቀል፣ ካምፕ ውስጥ መኖር የሚሰጥ ልምድ አለ ብዬ አስባለሁ። ያ በጠዋት ከቤተሰብ የመለየቱ ነገር ኃላፊነትን ከመሸከም አንጻር ጋዲሳ ራሱን ተቆጣጥሮ ራሱን አሸንፎ እንዲኖር የረዳኝ ነገር አለ ብለህ የምታስበዋለህ? ያው ዋናው ከኃላፊነት አንጻር ቤተሰብ ነው ያንን ኃላፊነት የሚያስተምር። ብዙ ነገር ቻሌንጅ ማድረግ ካለብህ ከቤተሰብ ነው ብዙ ነገር የምትማረውና ያ ነገር ጠቅሞኛል። በቃ የፋዘር የሚለኝ ነገር እዛ ሄጄ ምንም ሊከብደኝ አልቻለም። ጥሩ ነበር ደግሞ የተቀበሉኝም፣ እኔም እያሳለፍኩ የነበረው ላይፌንም ስመራበት የነበረው ነገር በዛ ሰዓት በጣም አሪፍ ነበር። ቀደም ሲል ሐዋሳ ከነማ ስትገባ በዛን ጊዜ ለፊርማ 300,000 ብር የሚል ቁጥር ገልጸናል። በወጣትነት ገንዘብ መጣ፣ ዝና አለ። ከተማ ውስጥ ስማችሁ በጣም ይጠቀስ። ሙሉ ስቴዲየም ነው፣ አርቲፊሻል ሜዳ ሙሉ ስቴዲየም ነው ተመልካች የሚገባው። ቀደም ሲል እንዳልኩ ከተማ ውስጥ ባርሴሎናን እኔ ከተባለ የቡድናችሁንን ጥንካሬ መገመት ይቻላል። ገንዘቡ አለ፣ ዝናው አለ፣ ወጣትነት አለ። እንዴት ነበር ማኔጅ ለማድረግ ተሞክረ የነበረው? በተወሰነ መልኩ አይከብድም? እነዚህ ሁሉ ነገሮች ትናንትና ዝና በራሱ የሚያመጣው ነገር አለ፣ ወጣትነት እሳትነቱ አለ ምናምን። እንዴት ነበር ማኔጅ ታደርግ የነበረው? ያው እንዳልከው ነው፣ የሆነ ሰዓት ያዘናጋሃል። ገንዘቡም ሲመጣ ዝናውም ሲመጣ ሰውም ሆይ ሆይ ምናምን ሲልል ምናምን የሆነ ነገሮች ያዘናጋል። ሆይ ሆይ ወድጃታለሁ፣ ደስ የሚል ገለጻ የነው አይነት ነክፈቷ በዚህ ሆይ ሆይ የተሽ እና ያዘናጋል። ጥሩ ነበር። ሁሉም ሰው ያቀናል፣ እዚህ የማያቀን የለም። ማኔጅ ታደርገዋለህ። በቃ መዝናናትም ካለብህ በሆነ ሰዓት ትዝናናለህ። ስራንም እያከበርክ ስራንም ሳትረሳ ነገሮችን ማካሄድ ይቻላል። ቀላል ነው። ያው እላፊ ከሆነ ነው ከባድ የሚሆነው እላፊ ሲሆን ነው።
ያው ላፊም ሆኖ አይተነዋል። ማኔጅም አድርገን ስላየ ነው ብዙም የሚከብድ አይደለም። በጣም ደስ ይላል። በግልጽ ስለወራኝ ጋዱ ደስ ብሎኛል። እስኪ ለሌሎች መማሪያ እንዲሆን እላፊ ሲሆን ምን ይሰማህ ነበረ? ቀደም ሲል እንዳልኩ ነው፣ አፍሪካ ነው፣ ኢትዮጵያ ነው፣ በርካቶችን ንድድ አያገኙትም። እግር ኳሱ የሚያስገኘው ቆንጆ ገንዘብ አለ። ወጣት ነህ፣ ምንም ነገር ጋሽ ስብሐት እንደሚለው ምንም ተአምር መፍጠር ትችላለህ። ወጣትነት በራሱ እዛ ላይ ጨላው ሲመጣ ከዛም ገንዘብ አለ፣ ከተማህ ነው። በዚህ መልኩ እንዲህ አይነት መስመሮችን ባላልፍ ኖሮ የምትለው የምትጸጸተው ነገር ይኖራል? ጋዲሳ እንደ ጋዲሳ የሆነ ጊዜ ላይ ባላደርገው የምትለው ነገር ወይ በዚህ መልኩ በተወሰነ መልኩ አዘናግቶኛል መስመር ልስት የሆነ ነገር የምትለው ነገር ይኖራል? እውነት ለመናገር እኔ በማረገው ነገር አልጸጸትም። አስበበት አቀደበት አስቤ ፈልጌ የማረገው ነገር ስለሆነ ኮንፊደንስ ደስ ይላል። ብዙም አልጸጸትበትም። መጥፎ ነገር ከሆነ ያው ተምሬበት አልፋለሁኝ። ጥሩ ነገር ከሆነ ደግሞ ያን ጥሩ ነገር አስቀጥላለሁኝ እንጂ መጥፎ ነገር ሰርቻለሁ እንደዚህ ነው መጥፎ ነገርም ሰርቻ አላቅም። ግን መጥፎ ነገር ሰርቻለሁ ምናምን ብዬ ተጸጽቼ አላቅም። በቃ አስቤበት ነው የማደርግ ሁሉን ነገር ሳራ። ስለዚህ ካሰብክበት ካቀርክበት ደግሞ ያ ነገር ትክክለኛ ነው፣ ምንም ጥያቄ የለውም። በጣም የጋዲሳ መብራት የገንዘብ አያያዝ ምን አይነት ነው? ገንዘብ ላይ እንዴት ነው? ፍሬን የሚይዝ ወይስ ደግሞ አረ ደሞዝ ገባ 3-4 ዲጂት ስለሆነ ብዙ ዜሮዎች ስላሉት እንዴት ነው ጋዱ እንዴት ነው የሚያደርገው? ለልብስ ለምን ብዙ አባካኝ የሚባል ነው? በቃ በጣም ዘናጭ ስታንዳርድ የሆነ እንዴት ነው? እስቲ እሱን ነገር እናንሳው። ያው ከገንዘብ ጋር ነው ላይፍን የምትኖረው፣ አመጣጥነ የምትኖረው። መልበስ ካለበት ለብሳለህ፣ መዝናናት ካለ በደንብ የሚያወጣ ነው። ለልብስ ለጫማ በደንብ የሚያወጣ ከሆነ ያው ታረገዋለህ። ግን በዛ ደረጃ ደግሞ የማይሆን ከሆነ አመጣጥነ የሚሆንን ነገር ታረጋለህ። ምንም እንትን አይደለም፣ የብሩ ሁኔታ ነው እንጂ ለብሳ ለራስ ግን አትሰስትም። በጣም በፍጹም። ጋዲሳ መብራቴ የሚነዳው መኪና ተመልካቾቻችን ማወቅ ካለባቸው እንደ ውጮቹ እስቲ እናድርገው። ምን አይነት መኪና? ፌራሪ? ምን አይነት መኪና? መጀመሪያ እንትን ኮምፓክት ነበረች፣ ያሬስ ኮምፓክት። ከዛ አሁን ሃዩንዳይ ነው የምንሄደው። ሃዩንዳይ። የጋዲሳ መብራቴ እግር ኳስ አካባቢ ካሉ ስፖርት አካባቢ ካሉ የልብ ወዳጅ ማን ነው ብለን ማን እንላለን? የልብ ወዳጄ ያው እንደሚታወቀው አብረን ያደግን በቃ አንድ ሰፈር ውስጥ ያለን አሸናፊ ሽብሩ። አሸናፊ ሽብሩ ቀኒ በጣም ትልቅ አሁንም ድረስ ማለት ነው። ስቲል እስካሁን በጣም ጎበዝ ተጫዋች ነበር። ካስታወስ ዲቻ ላይ በደንብ የዲቻ ምርጥ ጊዜ ላይ ከነበሩ ተጫዋቾች አንዱ ነው። በክለብ ደረጃ ደግሞ ከታፈሰ ሰለሞን ጋር ያላችሁ ኢንቲሜሲ ሐዋሳ ከነማን ቤት በጣም ቆንጆ ኢንቲሜሲ አላችሁ። ሜዳ ላይም ትግባባላችሁ። እንደውም አንዳንዴ ይባላል ታፈሰ ለጋዲሳ ጋዲሳ ለታፈሰ ነው የሚሰጡ፣ ለሌላ ሰው አይቀብሉም ይባላል። ከታፌ ጋር ያላችሁ ኢንቲሜሲ ምን ያህል ነው? ከታፌ ጋር ውጪ ላይም ብዙ እንገናኛለን። ከትሬኒንግ በኋላም ውጪ በቃ አብረን ወዳጅ ናቸው። ወዳጅ ነው። ሜዳ ላይም ደግሞ ምንም እዛ ውጪ ስለምንተዋወቅ ምንም የቱ ጋር እንዳለ ጋዲሳ የቱ ጋር እንዳለ ብዙ ጊዜ ይባላል። እንደውም ተጫዋቾቹ ያስታውቃል። በተወሰነ መልኩ ያየውበት ራሱ የሆነ ጊዜ ኮምፕሌን አቀረቡ። ሁለቱ ብቻ የሚቀባበሉት ተብሎ ምናምን በዛን ሰዓት እንደውም አሰልጣኝ ወጡ እነሱ ውጪም ስለሚገናኙ ስለሚግባቡ ነው፣ ችግር የለውም እንደዛ ማድረግ ከቻላችሁ እናንተም አድርጉ ብሎ የመለሰው መልስ ትዝ ይለኛልና ይሄ የእናንተ ነፃነት ለመጠበቅ ነው። ዋና ደግሞ አሰልጣኝ የሚፈልገው ቡድኑ ውጤታማ እንዲሆን ነው። ወደ ንጽጽር እንግባ እስኪ። ከሀገር ውስጥ እና ከውጭ አንዳንድ ነው የምጠቅስልኝ። በጣም ጨራሽ የምትለው አጥቂ ከሀገር ውስጥ? ጌታነህ ከበደ። ከውጭ? ክርስቲያኖ ሮናልዶ። ኳሰኛ ተጫዋች ከሀገር ውስጥ? ታፈሰ ሰለሞን። ከውጭ? ሊዮኔል ሜሲ መጥራት በራሱ ሮናልዶ እየሰማህ ነው፣ ተክዳል። ጠንካራው ተጫዋች ፊዚካሊ በቃ በጣም ጠንካራው ተጫዋች ከሀገር ውስጥ? አስቻለው ታመነ። ከውጪ? ቨርጂል ቫንዳይክ። ቡድን ውስጥ እስከ ዛሬ ከተጫወትክባቸው ቡድን ውስጥ ያው ከጨዋታው በፊት ከጨዋታው በኋላ ለመነቃቃት ጭፈራ ይኖራል አይደለ? ሜዳ ከመግባታችሁ በፊት ጭፈራ ይኖራል። አስጨፋሪው ማን ነው? ጎበዙ አስጨፋሪ? ያው የታወቀ ታፈሰ ሰለሞን። ጎበዙ ደናሽ? አስጨፋሪው ሲያስጨፍር
በደንብ አድርጎ በብሔራዊ ቡድን ደረጃም ሊሆን ይችላል ምናምን ካያቸው አረ ምናምን የሚያስብለው ተጫዋች ሙጂብ ቃሲም። የምርህን ነው? ሙጂብ ይጨፍራል? ሙጂብ ይጨፍራል እንዴ? ምንኛ እንዴ የማይጨፍረው ሁሉንም ጭፈራ ይችላል። ሙጂብ ጎበዝ ነው በጣም ሲወጣ እሱ ነው የሚጨፍረው። በቃ ሙጂብ ነው ያልጠበቅኩት መልስ። ጎበዝ የሙዚቃ ምርጫ ያለው ካጋጠሙት ጎበዝ የሙዚቃ ምርጫ በስፒከር ሲያስጨፍር ምናምን አረ ያንተ የዘፈን ምርጫማ አንደኛ ነው የምትለው? በስፒከር ብዙ ጊዜ የሚይዘው ራሱ ታፈሰ ነው። በቃ ሁሉ ነገር የሚያወጣው ዲጄው ምኑ እሱ ነው። ሁሉም በቃ ቺንቱናንም ያደርጋል። አንዳንዴ የዲጄዎች ያደርጋል። ታፌ እኮ የማይሰራው ነገር የለም። እሺ አርፍዶ የሚመጣ ተጫዋችስ ብዙ ጊዜ አሰልጣኞች ኮምፕሌን የሚያቀርቡበት ያን ያህል ማርፈድ ሳይሆን በተለያዩ በውጮቹም አለ ኦን ታይም ሊመጣ ይችላል። ግን ሁሉም ቀርቦ መጥቶ ሰላም ናችሁ ምናምን እያለ ሊገባ ይችላል። ምሳ ሊሆን ይችላል፣ ራት ሊሆን ይችላል። ማን ነው ያው ሰው በተለያየ አጋጣሚ ሰዓት ሊያረፍድ ይችላል። ግን ነገር የሚገንበት ከእንደዚህ አይነት ጋር በተገናኘ እኔም አርፍጃ ካለው በደንብ ብዙ ጊዜ። ስለዚህ ጋዲሳ በሚለውን ያዘ ታፌም አርፍዳ ታውቃለች። ስለዚህ ሁለታችን በቃ ሁሉም ላላችሁበት ማለት ነው። ዘናጭስ በቃ ለራሱ የሚሰስት በጣም ዘናጭ የምትለው ተጫዋች? ሐዋሳ የነበርኩ ሰዓት ዳንኤል ደርቤ በጣም ዘናጭ ነው። ዳኑ በጣም ዘናጭ እያንዳንዱ ነገር ከላይ እስከታች አውትፊቱ ራሱ በጣም ብዙ ራሱን በደንብ በቃ ይጠብቃል። በጣም በሁሉ ነገር ንጹህ ነው። በቃ ከአዲስ አበባ ሆኜ ደግሞ እነ ሳላዲን በርጌቾ በደንብ በቃ ጊዮርጊስ ቤት ከሐዋሳ ቤት ዳንኤል ደርቤ ከቅዱስ ጊዮርጊስ ቤት ሳላዲን ባርጌቾ ባርጌቾን ካገኘ ነው አይቀር ባርጌቾ ጋር እንሂዳ ወደ ቅዱስ ጊዮርጊስ። ሐዋሳ ቤት የሚገርም ጊዜ አሳለፍክ። ቅዱስ ጊዮርጊስ ከሐዋሳ ከነማ ይፈልጋቸው ከነበሩ ኮከብ ተጫዋቾች መካከል አንዱ አንተ ነበርክ። አብዛኛው ኢትዮጵያዊ ተጫዋች መጫወት ከሚፈልግባቸው የኢትዮጵያ ፕሪሚየር ሊግ ቡድኖች መካከል ሁለቱም በቀዳሚነት ማንሳት ይቻላል፣ ኢትዮጵያ ቡናና ቅዱስ ጊዮርጊስ። ጋዲሳ መብራቴ ደግሞ በሰው አይደለም በምን አይደለም ሜዳ ላይ ባሳየው ቆንጆ እንቅስቃሴ ቅዱስ ጊዮርጊስ መፈረም ቻለ። ቅዱስ ጊዮርጊስ ስትፈርም የነበረው ስሜት ምን ነበረ? ቅዱስ ጊዮርጊስ ኢትዮጵያ ቡና ቀደም ሲል ጠቅሻለሁ። ከምንም በላይ በሁለቱ ደጋፊዎች ታጅቦ መጫወት ብዙ ተጫዋቾች የሚመኙት ነገር ነው ብዬ አስባለሁ። ሳንጃው ሲሉ እነዚህ ደግሞ አይሴ ሳባው እያሉ በጣም የሚገርም ድምቀት አለው። ስሜቱን ንገረኝ እስኪ እንደ አንድ የሐዋሳ ልጅ 3 ቡድኖችን አልፎ እንደመጣ ተጨብጭቦልህ በክብር ቅዱስ ጊዮርጊስ መፈረም ኩራት አለው፣ መከበርም አለበት ብዬ አስባለሁ የስራ ውጤት ስለሆነ። ጋዲሳ መብራቴ በጊዜው ምን ተሰማው? ያው እንግዲህ ያው እንደ ማንኛውም ተጫዋች ደስታ ነው የሚሰማው። ትልቅ ቲም ነው የጠየቀ። በዛ ሰዓት ጊዮርጊስ ብቻ አልነበረም የጠየቀኝ። እነማን ጠይቀው ነበር? ኦልሞስት አብዛኛው ቲሞች ጠይቀውኝ ነበር። ያንተ ፕራይም ታይም ግን ያ ይመስለኛል የከፍታ ዘመን የሐዋሳ ከነማ በጣም የሚገርም ጊዜ ነው። መጨረሻ ውሌን የጨረስኩበት አመት በጣም ድንቅ ነበር፣ በጣም አሪፍ ነበር። ስለዚህ ቅዱስ ጊዮርጊስ ቡናም ጠይቀው ነበር። ኢትዮጵያ ቡና ሁሉም ቲም ብዙ ቲም። ለምን ቅዱስ ጊዮርጊስን አስቀደምክ? ያው የሆነ አንድ ስቴፕ መሄድ አለብህ። ገብቷል። አሁን እግር ኳስ መጫወት ስጀምር ያንን ነገር አስብ ነበር። ገብቷል። ትልቁ ቲም ኢትዮጵያ ውስጥ ጊዮርጊስ ነው። ኦኬ አንድ ስቴፕ ሄጅ አለው ብዬ አሰብኩኝ። ምክንያቱም አሁን የዛን ሰዓት ስፈርም አይደለም ደስታ የነበረኝ ሲጠይቁኝ ነው የተደሰትኩት። ገና ሲጠይቁኝ በቃ አይ አንድ ስቴፕ እግር ኳሱን የሆነ ደረጃ ደርሻለሁ ብዬ ያሰብኩበት ሰዓት ነበር እና በጣም በቃ የሚገርም ስሜት ነበር። ሌላ ስሜት ነበር በጣም። ሌሎችን በክብር አውርቻቸዋለሁ፣ ግን ኦልሞስት ልቤ የነበረው ጊዮርጊስ ነው። ቀደም ሲል የሐዋሳ ከነማውን አንስተናል። ነገር ከስሩ ውሃ ከጥሩ ስለሚባል በደንብ እናንሳው ብዬ ነው። ቀደም ሲል ሐዋሳ ከነማ ቤት ስትፈርም ከኔ ያላመተ 300,000 ብር ነበር የፊርማ። ቅዱስ ጊዮርጊስ ቤትስ ምን ያህል ነበረ? እሱ ይገለጽ 6-0 የሆነ ቁጥር ያለው 6-0 ማለት ቆንጆ ክፍያ ነበር በጊዜው። በጣም በሌሎች ከቅዱስ ጊዮርጊስ በፊት ከተጫወትክባቸው 3 ቡድኖች እና በቅዱስ ጊዮርጊስ መካከል ያለው ልዩነት ምን ነበር? እስኪ ያው ሁሉንም አከብራቸዋለሁ፣ ምንም ጥያቄ የለው። ክብር አለ ለሁሉም። መሰረቴ እዛ ጋር ለመምጣት እዚህ ከስር ያሉት ናቸው።
ጊዮርጊስ ጋር ደግሞ ያው ሪያሊቲ ስለሆነ በሪያል ማድሪድ መካከልና በዌስትሃም መካከል ወይም ደግሞ በሪያል ማድሪድ እና በእርዛው በባርሴሎና መካከል ልዩነት ሊኖር ይችላል አይደለ? በክብር በእግር ኳሳዊ ክብር ግን ቅዱስ ጊዮርጊስ ኢትዮጵያ ቡና ስንል እንዳልነው ቀደም ሲል ምን የተለይ ከፋሲሊቲ አንጻር እንደ አንድ እግር ኳስ ተጫዋች ትሬኒንግ ሜዳው፣ ደጋፊው እነዚህን አካተ እስኪ መልስ። እውነት ለመናገር ሁሉም ቲሞች እንደ ጊዮርጊስ ቢሆን ደስ ይለኛል። ምክንያቱም ብዙ እንትን አደረጃጀቱ ምናምን በቃ በሀገር ውስጥ ደረጃ ሳይሆን በውጭ ደረጃ ነው እንትኑ አደረጃጀቱ። እኛ በነበርንበት ሰዓት በጣም በቃ ኢቭን ስትፈራረም ራሱ የነበረው ልክ ውጪ እንደምታየው እንትኑ ሴሪሞኒው በቃ ልክ ውጪ እንደምታየው ሌሎች ክለቦች ላይ ቢሮ ገብተህ ፈርመ ነው የምትወጣው። ጋዲሳ መብራቴ ለ2 ዓመት ፈረመ ነው። እዛ የማሊያ ይዘህ የምትነሳበት ክፍል ለብቻ ነው። ሄደ ስለ ቲሙ የሚነገር ቦታ ሌላ ነው። ከክለቡ ፕሬዝዳንት ጋር የምታወራበት ሌላ ነው። በቃ የተለያየ ነው። ታሪኩ ይነገራል። እንደዚህ ነው የዛ ታሪክ አባል በመሆን ምን ተሰማ፣ ብዙ ነገሮች አሉት። ያን ደረጃ አልፈስ ጨርስ ነው መጨረሻ ላይ ነው የምትፈርመው። ያ ደግሞ የተለየ ስሜት ያ ደግሞ የተለየ በቃ ሌላ ውጪ ነው ያለው ምናምን እስክትል ድረስ የሚያደርግ ስሜት ነው ያለውና ያ ሁሉም እንደዛ ቢሆን በጣም አሪፍ ነው። ጊዮርጊስ ግን በሁሉም መንገድ አንደኛ ላይፍንም ያስተካክልልሃል። ብዙ ነገር ተምረህ የምትወጣበት ቡድን ነው። ብዙ ወዳጆች ምን ተማርክ? እስኪ ከቅዱስ ጊዮርጊስ እግር ኳስ ቡድን ምን ተማርኩኝ? ለምሳሌ ሐዋሳ ከነማ ቤት ይጨበጨብልህ ከሆነ ሌላ ቡድኖች ይጨበጨብልህ ከሆነ እንደ ጋዲሳ ደግሞ ምን ተማርክ? ይሄ ነገር ጨምሮልኛል የምትለው ነገር እንደ ቅዱስ ጊዮርጊስ? ያው ቅዱስ ጊዮርጊስ መጫወት ራሱ በጣም ቻሌንጅ ነው። ቻሌንጅ አለው። ሐዋሳ ከነማ እንደምትጫወተው ሄደ ቅዱስ ጊዮርጊስ ሆናለሁ ማለት ዘበት ነው። ብዙ ሰው ነው የሚያየ፣ ብዙ ካንተ ብዙ ነው የሚጠበቀው። ሐዋሳ ከነበረ ደጋፊ በየርክበትም ይከታተላል ወይም ደግሞ የማይሆን ቦታም ከተገኘ የሚባል ነገር አለ። በጣም ጫና አለ። በቃ ትታወቃለህ። ጫና አለው። ግን ዋናው ነገር እዛ ያንን ጫና ማለፍ መቋቋም። ያንን ጫና ከተቋቋም በቃ ጊዮርጊስ ትልቅ ትምህርት ቤት ሆኖ ትወጣለህ። ምክንያቱም በላይፍም ያስተምርሃል። ምን ማድረግ አለብኝ፣ እግር ኳሱን ክብር እንድትሰጥ ያደርግሃል። ደጋፊ ብዙ ደጋፊ ነው ያለው። ያ ሁሉ ደጋፊ ገብቶ ሜዳ ውስጥ የሆነ ነገር አሳይቼ እወጣለሁ ብለህ ትኩረት ታደርጋለህ እግር ኳሱ ላይ። ዋንጫ የሚፈልግ ቡድን ነው። ደረጃ ምናምን የሚታሰብ አይደለም። 1 ነጥብ ሽንፈት ነው እዛ አቻ በቃ የለም፣ አይታሰብ። 1 ነጥብ ለምን እንደ ባርሳ ተጫወተ 1 ነጥብ አይሆንም። በቃ ማሸነፍ በማንኛውም መንገድ 3 ነጥብ መገኘት አለ እና ማሸነፍ ብቻ በቃ የለመደበት ቤት ነው። ያን ቻሌንጅ ስታለፍ ደግሞ ከዚህ የበለጠ ትምህርት ቤት አለ ብዬ አላስብም። አንተ በመጣበት አመት ማን ነበር የቡድኑ አለቃ አሰልጣኝ? ቫስፒንቶ የሚባል አሰልጣኝ ነበር። ካንተ ጋር የፈረሙ ተጫዋቾች በክረምቱ ከኔ ጋር ለዓለም ብርሃኑ በሲዳማ ቤት በግብ ጠባቂነት በደንብ የምናውቀው በጣም ጸባይ ሰናይ በጣም ሙላለም መስፍን ዴኮ አብዱል እሱ ከሲዳማ ነበር ሄደው ከሲዳማ ከሪም አብዱልከሪም መሐመድ ተርሚኔተር ማለት ነው። እኛ አንድ ላይ ነበር የፈረምነው። የሐዋሳ ልጅ እና የደቡብ አራታችንም የደቡብ ከደቡብ እንዴት ነበረ የቡድኑ? ያው ለመላመድ ቆንጆ ነው። ለዓለም አለ፣ ዴኮ አለ፣ ከሪም አለ። ስለዚህ ቆንጆ ነበር። ሌሎችስ ቡድን ውስጥ የነበሩ ተጫዋቾች እነማን ነበሩ? በጊዜው ነበሩ ያው እዛም ነባሮች አሉ። እነማን ነበሩ? በብሔራዊ ቡድን ደረጃ ምናምን እና ዳነ ነበሩ፣ እነቱሳ ነበሩ፣ ሲኒየር ተጫዋቾች ነበሩ፣ ሲኒየሮች ነበሩ። እና አሉላ ግርማ ነበሩ እኛ በገባንበት ሰዓት፣ እነ ሮበርቶ ዶንካራ በረኛ። ዋናው ቅዱስ ጊዮርጊስ ላይ ማለት ነው። ዋናው ላይ ማለት ነው። ምንም ውጪ በስነ ልቦና ነገር ግን የነበረው ድጋፍ እንዴት ነበረ? አሁን ለምሳሌ ደደቤት ቤት ከሙሉጌታ ምረት ጋር እንደተጫወትከው፣ ሐዋሳ ከነማ ቤት ከሙሉጌታ ምረት ጋር እንደተጫወትከው፣ ቅዱስ ጊዮርጊስ ቤት ከአዳነ ግርማ ጋር መጫወት የነበረው ስሜት ምን ይመስል ነበረ? እነ ቱሳ ጋር መጫወት፣ ደጉ ደበበ የሚያል በጣም ሲኒየር ጎበዝ ተከላካይ ከነሱ ጋር መጫወት የነበረው ስሜት ምን? አንተ ከፍታ ላይ ነው የመጣኸው፣ እነሱ ደግሞ ኦልሬዲ የተገነባ ስም ነበር ያላቸው። እንዴት ነበር ስታስታርቅ የነበረው? ያው ትግባባለህ። ምንም እግር ኳስ ነው የሚያግባባ፣ እዛ ጋር ኳሱ ነው የሚያግባባ። የውጭው ነገር ምናምን ሳይሆን እዛው ሜዳ ላይ ያላቸው ነገር በቃ ሲኒየር ናቸው። እንደ ኤርክ ቤስት 11 ውስጥ ገብቻለሁ። የቻምፒየንስ ሊግም ተጫውቻለሁ ምናምን ገብቻለሁ። እናንሳው እስኪ የማንኛውም ተጫዋችን
አውሮፓውያኑ በአውሮፓ ቻምፒየንስ ሊግ መሳተፍ ነው። እንደ አፍሪካ ደግሞ የአፍሪካ ቻምፒየንስ ሊግን መሳተፍ ነው። የነበረው ስሜት ምን ነበረ? ከሊግ ውድድር ከሀገር ውስጥ ውድድር ወደ አህጉራዊ ውድድር መሄድ የነበረው ስሜት፣ የመጀመሪያው ጨዋታውንም እስቲ ያስታውሰን። አዎ የዛን ሰዓት እኛን ሲሰበስቡ ጊዮርጊሶች በጣም ለቻምፒየንስ ሊጉ ትኩረት አድርገው ነበረ። የሀገር ቤቱ ስለሰለቸ ተደጋጋሚ የዛን ሰዓት ለቻምፒየንስ ሊጉ ትኩረት ደጋፊውም የቦርዱ አመራሮች ሁሉም በቃ ትኩረት ያደረጉት ቻምፒየንስ ሊጉ ላይ ነው። ያው ተጫዋቹም እንደዛው ማለት ነው። የሆነ ስቴፕ መድረስ አለብን። በአንደኛው ዓመት የሆነ ስቴፕ ደርሶ ነበር። በዚህኛው ደግሞ የሆነ ስቴፕ መግባት አለብን ማሻሻል ማለት ነው። እና በጣም በቃ ስሜቱ ደጋፊው ምናምን እንደ ውጪ ወጥተ ራሱ ደጋፊ አለ፣ ብዙ ደጋፊ አለ። እዛ ሄደ እንኳን ስትጫወትና የምትጫወተው በጣም ከትልቅ ቲሞች ጋር ነው ምናምን ራስን የምታይበት ውድድር ነው እና በጣም አሪፍ ነበር። ምን ያህል ጊዜ ቆየ ጊዮርጊስ ቤት? 4 ዓመት። 4 ዓመት። ቅዱስ ጊዮርጊስ ቤት በሆን ኖሮ እኔን ባደርግ ኖሮ የምትለው ነገር አለ? ረጅም ጊዜ እጫወት ነበረ፣ በዚህ መልኩ ነገሮች ትንሽ ክፍተት ተፈጠሩ የምትለው ነገር ይኖራል? አዎ ለደጋፊው ለእኔ በጣም ጥሩ ነገር ነበረው። ፐርፎርማንሴንም ከፍ እያረኩ የመጣሁበት የመጀመሪያው ዓመት ከብዶኝ ነበረ። ሁለተኛ ዓመት ላይ ያሻሻልኩኝ፣ ሶስተኛ ዓመት ላይ 2 ዓመት ፈረምኩ። ውል አድሰ ነው አድሼ ማለት ነው። የኮቪድ ሰዓት በቃ ትክክለኛ ፐርፎርማንስ ላይ የነበርኩበት ሰዓት ላይ ደጋፊ ውስጥ የገባሁበት ሰዓት ነበረ። የዛን ሰዓት ጥሩ ጊዜ እያሳለፍኩ ነበረ። በሆነ አጋጣሚ ያው ትሳሳታለህ። በዛ ስህተት መቆየት ችል ነበር ብዙ ጊዜ በጊዮርጊስ። ሁሉም ጥሩ ነገር ነበራቸው ለኔ። በሆነች ሚስቴክ አሁን መግለጽ ባልፈልግም በዛ ሚስቴክ ልለያይች ያለው ከጊዮርጊስ። ከእግር ኳሱ ደግሞ ወጣ እንበልና እስኪ ትንሽ ለቀቅ እንበል አይደለ? አሁን የማልገልጸው ምክንያት ብላል። አሁን ደግሞ ወደሚገለጹት ጉዳዮች እንሂድ። ጋዲሳ መብራቴ ከትዳር በፊትና በኋላ ቀለበቷ አለች። ከትዳር በፊትና ከትዳር በኋላ ያለው ጋዲሳ መብራቴ እንደ ወጣት እንደ ባል ጋዲሳ መብራቴ ከትዳር በፊትና በኋላ አነጻጽረልኝ እስኪ። ያው ትዳር ሳሊዝም ኢንተርቪው ሳቁ እንዳለን ፈታ ከትዳር በፊት ተመሳሳይ። ያው ትዳር ማለት ያው ወደ አንድ ስቴፕ ሌላ ስቴፕ ላይ የምትገባበት ነው። ከአንድ ስቴፕ ወደ ሌላ ስቴፕ የምትገባበት ስለሆነ ሲሪየስ መሆን አለብህ። በሁሉ ነገር ላይፍን ማስተካከል አለብህ። ብቻ እንደነበርኩ አይደለም አሁን የምትኖረው። ሰው አለ እዛ ጋር ኃላፊነት ስላለ ያን ነገር ግዴታ መቀበል አለብህ። ግን በፊት ብቻዬን የነበርኩ ሰዓት ብዙ ላይፎችን አሳልፍ ያለው ኢንጆይ አድርጌ ያለው ገንዘብም አጥፍቼ ሊሆን ይችላል። እንደዛውም ብዙ ገንዘብ ግን አጥፍታል። የሚጸጽታል። ብዙ ገንዘብ አላጠፋም። ትደምረዋለህ። ግን እንትን በቃ ኢንጆይ አደረግ ነበር በደንብ። ኢንጆይ የማደርገው ፈልጌው ነው፣ ራሴ ፈልጌው ነው። ይሄ ነገር ወድጄዋለሁ። ምክንያቱም በኢትዮጵያ እግር ኳስ ውስጥ ብዙ ችግራችን ይመስለኝ ተሸፋፍኖ ያልፋል። እስኪ ለወጣቶች በጣም በርካታ ወጣቶች ይህንን ፕሮግራም ይመለከቱታል። ጋዲሳ መብራቴን ለማየት ብለው ስቴዲየም የሚገቡ የነበሩ ሰዎችም ሬዲዮ ላይ በነበረን ፕሮግራም ተደጋጋሚ እንግዳ ሳደርግ ታስታውሳለህ። ፈልጌው ነው አስቤበት ነው ስትል ሰው ነህ፣ ወጣት ነህ፣ ወንድ ነህ ምናምን ብዙ ምክንያቶችን እንደርድርና በምን ልክ ይዝና ነው ኢንጆይ ማድረጉ። ያው የሆነ ነገር ሲመጣ መቼም የምታደርጋቸው ተከትለው የመጡ ነገሮች አሉ። በተወሰነ መልኩ እስኪ በግልጽነት እናውራው። ያው ላፊ መዝናናት ለማንኛውም ሰው አይደለም፣ ለስፖርተኛ ውድቀትን ስለሚያመጣ ልክ አይደለም። ከአቅም በላይ መሆን ልክ አይደለም። ግን በፕሮግራም ኖርማል ነው። ከሚስት ጋርም ከጓደኛ ጋር ምናምን ትዝናናለህ። ይሄ ኖርማል ነገር ነው። ስለዚህ ተጫዋቾችም ቢሆኑ ሌሎች ስፖርት አካባቢ ያሉት ጊዜውን በጠበቀ መልኩ በፕሮግራም ቢሆን ምንም ችግር የለውም። ማንም ሰውም አይቃወምም፣ ማንም ሰውም እንትን አይልም። ለዛ በፕሮግራም ሁሉ ነገር ቢሆን አሪፍ ነው። ጋዲሳ መብራቴ የወደዳት በዚህ ልክ ለትዳር የመረጣት ሴት ማን ትሆን? እስኪ እንተዋወቃት። አፎሚያ ምክሬ ትባላለች። የት ሀገር ልጅ ናት? የባህር ዳር ልጅ ናት። እንዴት ተገናኛችሁ? ባህር ዳር ላይ ስትጫወት ወይስ ባህር ዳር ላይ ስትጫወት ሳይሆን እዛ ጊዮርጊስ የነበርኩ ሰዓት ነው አጋጣሚ የተዋወቅ ነው። ጥሩ ገንዘብ ከሚስት ጋር ሰጥተዋል ማለት ነው ቅዱስ ጊዮርጊስ። እሺ ያኔ ከጠበስካት? እሺ የዛን ሰዓት ነው ፍላጎት የነበረው እሷ ጋርም እኔ ጋርም። ያው ግን ቀድሞ ማን ጥያቄ ከማን ማለት እሷ ናት? እሷ ናት።
በጣም ደስ ይላል። እሷም ደግሞ ቤት ሆና ይሄን ካየች እሱ ነው ትለሰች። ምን ሆነ ወደድክላት ግን? ምን ሆነ ወደድክላት? በቃ እኔ የምፈልገው አይነት ሚስት ናት። እኔ የምፈልገው ያው መልክ ምናምን ብዬ እንትን አለ ብቻ በሁሉም ነገር እኔ የምወዳት አይነት ሚስቴ ናት። በጣም ነው የምወዳት፣ በጣም ነው የማፈቅራት። እንግዲህ እስኪ ወደ ካሜራው ስሜትን ግለጽላት። ያው በጣም ነው የማፈቅራት፣ በጣም ነው የምወዳት ሚስቴ። አፈቅርሻለሁ፣ ወድሻለሁ። መልካም በዓል ይሁንልሽ። ጋዱ ደግሞ በሙዚቃ ትታማም አይደለ? ስለዚህ አንድ ሙዚቃ እንጋብዛት እስኪ ለአፎሚያ። የትኛውን ሙዚቃ? አንለያይም። የታምራት ደስታ እናንጎራጉረው ወይስ? አረ በፍጹም ታፌምታ አንለያይምን ጋብዛት አላፎሚያ ማለት ነው። ሌሎች ከምናነሳቸው ጉዳዮች መካከል ጋዲሳ መብራቴ በተለያዩ ጉዞዎች ላይ መታል አይደለ? ያ ታዳጊው ደደቢት የነበረው አድጎ ምናምን ቅዱስ ጊዮርጊስ አሁን ድረስ ወልዋሎ ድረስ እስካለው ጋዲሳ መብራቴ ድረስ ቁልፍ ውስጥ የህይወት ቁልፍ የምትለው ነገር ምንድን ነው? ትናንትና የሚያጓጉ የነበሩ ዛሬ ላይ የተገነዘብካቸው ምናምን ብቻ ቁጭ ስትል ብቻህን ህይወት ለካ እንደዚህ ነው፣ ለዚህ ነው የባዘንኩት፣ ለዚህ ነው የሮጥኩት፣ ለዚህ ነው በቃ ስራዬን ትቼ እንዲህ ምናምን የሚሉት ነገር አለ የሆነ ሰዓት የሚገባቸው። አሁን ያለው ጋዲሳ ከእግር ኳሱ በላይ ለበርካቶች የሚጠቅመው ያ ስለሆነ አሰልጣኝ የርገን ክሎፕ ከመወደላቸው ነገሮች አንደኛው እግር ኳስና ህይወትን አታቀላቅሉት ይላሉ። በጣም ለህይወት የተለየ ቦታ አላቸው። ማለት ኳስ ስሜት ነው ምናምን ይሉህና ህይወት ደግሞ ሌላ አጀንዳ ነው፣ ሌላ ኢሹ ነው። ሶ ጋዲሳ ምን ገባው ከህይወት እስካሁን ድረስ በመጣበት የህይወት መንገድ? እኔም ብጠይቀኝ የመልስልህ ነገር አለ። ትናንት የሚያጓጉ ትናንት ምናምን ገንዘቡ እንትኑ ምናምን ይመጣል፣ የሆነ ሰዓት የሚበልጠው ይሄ ነው ለካ ትላለህ። ምን ገባ ስለ ህይወት? ያው እንግዲህ ህይወት ብዙ ያስተምራል። ከዛኛው ከፕሮጀክት ጀምሮ ስመጣ የነበረው አሁን እስካለሁበት ብዙ ነገሮች አስተምሮኛል ህይወት። ብዙ ቻሌንጆችን አልፌያለሁ። አሁን በፊት እንደነበርኩት አይደለሁም። አሁን ማንኛውም ሰው መውጣት መውረድ ያለ ነው። ከፍታውንም አይተዋል፣ ዝቅታውንም አይቻለሁ። ምንም ኖርማል ነው። አሁን የሆነ ሰዓት ትወጣለህ እኮ ማለፍም አለ። ምንም ነገር እንትን ሰዓት ዋናው ያንተ በህይወት መቆየት ጤና ነው። የሚወድ ሰው ካለ ፈጣሪን ከያዝክ ስኬታማ የማትሆንበት ምንም ምክንያት የለም። በጣም ደስ ይላል። የጋዲሳ መብራቴ የዘውትር ጸሎት ምንድን ነው? በቃ ሁሌ ስትጸልይ? እኔ ገብርኤል ልጅ ነኝ። የቅዱስ ገብርኤል ልጅ ነህ? ለቅዱስ ገብርኤል የተለየ እንትን አለኝ። ያው ሁል ጊዜ ደግሞ ጤናዬን ስጠኝ ብዬ ነው ፈጣሪን የምለምነው። ቅዱስ ገብርኤል በህይወት ያደረገልኝ የምትለው ነገር ምንድን ነው? ወይም ብዙ ነገር ይለይብኛል የምትለው? ብዙ ነገር አድርጎልኛል። በጣም ብዙ። አሁን እንደዚህ ነው ብሎ መግለጽ እንትን ባይልም ብዙ ነገር አሁን እዚህ የምታየው ጋዲሳ በቃ በዛ ነው። ሌላ ታምር የለውም። ስለዚህ ለቅዱስ ገብርኤል የተለየ ነገር አለ ማለት ነው። ስለ እርድና እናውራ እስኪ። ያው አራዳነት ቅድም እንዳልኩ በየደረጃው ይለያያል። ቲኔጀር ሆኖ አንድ ሰው እርድና የሚመስለው የጊዜውን ፋሽን ልብስ መከተል ምናምን ሊሆን ይችላል። ወጣት ሲሆን አራዳነት የሚመስለው የሆነ ነገር ሊሆን ይችላል። እርድናና አራዳነትን በተመለከተ የጋዲሳ ሀሳብ ምንድን ነው? እንደ ወጣት ያንተን ሀሳብ ሼር ማድረግ ስላለብን ለበርካቶች። ትናንት አራዳ እና እርድና፣ እውነተኛው እርድና ምንድን ነው? ያው ሰው የሚያስበው እርድና አሁን አንተ ባልከው እንትን ነው፣ አስተሳሰብ ነው። ወይ መልበስ፣ ወይ ኢንጆይ ማድረግ፣ መዝናናት፣ ብር ማጥፋት፣ ከሆነ ሰው ጋር መሄድ ምናምን ያ አይደለም እርድና ማለት። ያን ነገር አላሳለፍኩትም አይደለም፣ ብዙ ሰው ያሳልፈዋል። እኔም አሳልፌያለሁ። ግን ፊውቸር ወደፊትን ማየት ነው እርድና ለኔ። አሁን ያለውን ሳይሆን ወደፊትን የምታይ ከሆነ አራዳ ነህ። በቃ ታስባለህ ማለት ነው። ለወደፊት ታስባለህ፣ ወይ ለልጆች ታስባለህ፣ ለሚስት ታስባለህ፣ ለእናት ለአባት የምታስብ ከሆነ ከዚህ የበለጠ እርድና የለም። የልጅነቱ ጋዲሳን እናንሳው እስኪ። የልጅነቱ ጋዲሳ ከእግር ኳስ ጋር በፍቅር እንዲወድቅ ያደረገው በዛ አንደበት ታስታውሰዋለህ? ካፌ የማይጠፋው ስም ማን ነበር? ከውጭ ሊሆን ይችላል፣ ከሀገር ውስጥ። የልጅነት ጀግና ሲያርሰፈን ካደክ በኋላ ነው ብዬ አስባለሁ። ትንሹ ጋዲሳ ከዛ ከልጅነት አንደበት የማይጠፋው ስም እርግጠኛ አይደለሁም፣ ግን እኔ በቃ ሮናልዶን ነው በደንብ በቃ አይቼው ሞዴል ያደረኩት እሱ ነው። በዚህ ዓመት ከተመለከትካቸው ምርጥ ከውጭ ወደ ውጭ ሄድና ምርጥ ቡድኖች መካከል
ጥቀስ ብለህ ማንን ትጠቅሳለህ? አስገራሚ ቡድን በዘንድሮ ፒኤስጂ ጠንካራ ቲም ነው በጣም ፒኤስጂ ብዙ ነገር ፒኤስጂ ለመገንባት ብዙ እንትን ተደርጓል፣ ጥረት ተደርጓል። ግን የዘንድሮ ይለያል። ምክንያቱም ብዙ ወጣት ተጫዋቾች አሉ። አጫዋታቸው በጣም ፈጣን ነው። በጣም የሚገርም ኳስ ነው የሚጫወቱት። አጥቂዎቹም ከፊት ያሉት ምናምን፣ ሚድፊልዶቹ በተለይ ሁለቱ ሚድፊልዶች በጣም በቃ የተለየ ኳስ ነው የሚጫወቱት። በጣም አሪፍ ቲም ሰርቷል ብዬ ነው የማስበው። ኦስማን ዴምቤሌ ያበቃለት ተብሎ ነበረ። ፔዤ ቤት ቀደም ሲል እንዳነሳው የነ ሊዮኔል አንድሬስ ሜሲ መኖር የነ ኪሊያን ኤምባፔ መኖር ምናምን ነበረ ቀደም ሲል የነ ኔይማርም ዘመን ነበር አይደለ? ሶስቱም ግን በአሁኑ ሰዓት ላይ ከቡድኑ የለም። ሉዊስ ኤንሪኬ ግን ቆንጆ ቡድን ገንብቷል። ኦስማን ዴምቤሌ የዚህ ቡድን መሪ ይመስለኛል። እስኪ ግለጸው፣ ከመስመር እንደሚነሳ ተጫዋች የኦስማን ዴምቤሌ ኳሊቲ ብቃት የተለየ ነገሩ ምንድን ነው? ትልቁ ኳሊቲ የሱ ሁለቱን እግር የሚጠቀምበት መንገድ በጣም በቃ የሚያስገርም ነው። አታውቀውም፣ ግራኙን ቀኙን አታውቅበትም እና በጣም ኳሊቲ ያለው ተጫዋች ነው። አሁን ደግሞ በጣም በነፃነት ነው የሚጫወተው። በሚገርም ሁኔታ ይጫወታል። በጣም የሚገርም ተጫዋች ነው ኡስማን ዴምቤሌ። ኬሊያን ምባፔ ያንተ ምርጥ ማን ነው ሲባል ስለ እሱ ነው ሁልጊዜ የሚናገረው። እግረ መንገዳችን የውጭ እንኳን እስካነሳ ነው አይቀር ስለ ሙሐመድ ሳላ እናንሳ እስኪ። ሙሐመድ ሳላ በሊቨርፑል ቤት ለቀጣይ 2 ዓመት ለመጫወት ፊርማውን አኑሯል። ነጮቹ ኤጅ ኢዝ ጀስት ኤ ነምበር ይላሉ። እድሜ ቁጥር ስለመሆኑ ለማረጋገጥ ማለት ነው። አበቃለት የተባለው ምናልባት እንደ እንግሊዝ ፕሪሚየር ሊግ ላለ ከፍ ባለ ሊግ ላይ በዚህ እድሜ በዚህ ከፍታ ሊቨርፑልን የሚያህል ቡድን በሚገርም አገልግሎት ማገልገል ይሄ ኳሊቲ ያለው ይመስለኛል። አፍሪካዊ ነው፣ ግብፃዊ ነው። ያልተሳኩ ጥሩ ምሳሌ ይመስለኛል። ወድቆ ለመነሳት ቸልሲ ቤት የነበረውን ያልተሳካ ጊዜ እናስታውሳለን። ጣሊያን ሄዶ አስመስክሮ ነው ወደ ሊቨርፑል የመጣው። የሙሐመድ ሳላ ህይወት በራሱ ትልቅ ትምህርት ቤት ነው ብለን እናስባለን። ሙሐመድ ሳላ ብቃቱና እድሜ እንደ እግር ኳስ ተጫዋች እስኪ አበቃለት የሚባል እድሜ እንደሌለ ማሳያ ይመስለኛል። ምክንያቱም በእነሱ 32 ማለት ኦልሞስት የከፍታ ዘመን እያበቃ ነው እንደማለት ነው። እስኪ እሱን እናንሳ። ያው እንዳልከው ነው፣ አብዛኛውን ጊዜ የሚያዩት ከሊጉ ጥንካሬ አንጻር ነው እድሜን የሚያዩት እነሱ። ግን የሞሳላ ገና የ25 ዓመት ወይም የ23 ዓመት አይነት ሰው የሚያደርገውን እንቅስቃሴ ነው የሚያደርገው። እኔ አራዝማል ብዬ አላሰብኩም ነበር። የሚወጣ ይመስለኝ ነበር ዘንድሮ። ምክንያቱም መሀል ለሚሰጣቸው አስተያየቶች ደስተኛ እንዳልነበረ ያስታውቅ ነበረ። ግን ለሊቨርፑል ትልቅ ስኬት ነው አሁን እሱ ማራዘሙ። አፍሪካዊ መሆኑ በራሱ አያኮራም? አንድ አፍሪካዊ ተጫዋች በዚህ ልክ ንጉስ መባል በጣም ደስ ይላል። እንደውም ቻምፒየንስ ሊግን እንትን አሉ እንጂ ወጡ እንጂ ለባላንዶር በጣም የማሸነፍ እድሉ ሰፊ ነበረ። የአፍሪካዊ መሆኑ የአፍሪካውያን እንደዚህ ጠንካራ መሆናቸውን ማሳያ ነው። ሞሳላ አለ 30ዎቹ መጀመሪያ ያለ ተጫዋች ነው። ሌላኛው ደግሞ ገና በጠዋቱ የህይወት ፀሐይ ይወጣለት የሚመስል ሌላ 17 ዓመት ታዳጊ አለ ወደ ስፔን ባርሴሎና፣ ላሚን ያማል። እሱም ግራኝ ነው። ቀደም ሲል ኦስማን ዴምቤሌን ግራኝ በመሆኑ አንስተኗል። ላሚን ያማልም በአንተ አንደበት እንዲገለጽ እፈልጋለሁ። አላስደነቀህም ወይ? ምን አይነት መሰጠት ነው? ምን አይነት አንዳንዴ መመረጥ አይነት ትሏል። በ17 ዓመቱ በዚህ ልክ አውትሻይን ማድረግና ላሚን ያማል ገና ሲጀምር ምን ተሰማ ስታየው? ብቃቱ እንዴት ነው? መጀመሪያ ያጫወተው ዣቪ ነው መሰለኝ። በዣቪ ሄርናንዴዝ ጊዜ ነው ያጫወተው። በቃ የመጀመሪያ ተቀይሮ የገባ ሰዓት የነበረው ፐርፎርማንስ ይገርም ነበር። በቃ የልጅ በጣም ትልቅ አውትሻይን። ማንን ያስታውሳል ስታየው? ያው እዛ ባርሴሎናዎችም አብዛኛዎችም የሚያስታውሱት ከሊዮኔል ሜሲ ጋር ነው እንትን የሚያነጻጽሩት እና አጫወቱም ያው ኳሊቲ ልዩነት ቢኖራቸውም ከሜሲ ጋር የሆነ አንድ አይነት የሆነ የሚያመሳስላቸው ነገር ደግሞ አለ። ኳሊቲው ምንድን ነው? እስቲ እንደ ተጫዋች አብራራለህ። እዛ ቦታ ላይ አንተም ስለምትጫወት የላሚን ያማል ኳሊቲዎች እንዲህ ላይ ጎበዝ ነው በል። አንደኛ ኮንፊደንሱ በጣም ሀይ ነው። ሁለተኛ ማንኛውንም ተጫዋች የማለፍ እንትኑ በጣም ትልቅ ነው። ጎል ያገባል፣ አብዶኛ ነው። አሲስቶች ያደርጋል። ክሮሱ በጣም ኃይለኛ ነው። አሉት ብዙ ኳሊቲዎች አሉት። ግን አሁን በቃ ዓለምን እየተቆጣጠረ ያለ አይነት ስቴፕ ላይ ነው እየሄደ ያለው።
እና ያው ከአይን ያወጣው ነው እንግዲህ። የባርሴሎና ነገር አያስደንቅም? ወይም ደግሞ እንደ አንድ ኢትዮጵያ ፕሪሚየር ሊግ እንደሚጫወት ቡድን እንዲህ አይነት ቡድን ቢኖር በወጣቶች የሚያምን እነ ፔድሪ፣ እነ ጋቪ፣ እነ ናሚ ያማል፣ እነ ኩባርሲ ተከላካዮቹ መመልከት እንችላለን አይደለ? መስመር ላይ እነ ባልደን ደግሞ ሲኒየር ተጫዋች እነ ሌቫንዶስኪ ያሉ አይደለ? እንደ ቡድን በዚህ መልኩ ቢገነባ እግር ኳሳችን ለወጣቶች እንደዚህ እድል ቢሰጥ የምትለውና ቀደም ሲል እንደጠቀስኳቸው ታዳጊ ተጫዋቾች ሁሉ ተስፋ የጣልክበት ተጫዋች አለ? ይሄ ልጅ በኢትዮጵያ ፕሪሚየር ሊግ ትልቅ ደረጃ ይደርሳል ያልከው ቆንጆ አቅም ያለው የምትለው ተጫዋች መጀመሪያ የባርሴሎናን አደረጃጀት በተወሰነ መልኩ እናንሳው። ያው የባርሴሎና አደረጃጀት ያው አካዳሚው ነው። ላሜሲያ ኢትዮጵያ ውስጥም አንድ እንደዛ እንኳን ቢኖር የሆነ ነገር ስቴፕ ላይ ደረስ ትላለ። ኢቭን እንኳን ባርሴሎናን ብቻ አይደለም የስፔን ብሔራዊ ቡድን ስታየው የባርሴሎና ለዛ ብዙ አስተዋጽኦ አድርገዋል ማለት ነው የአካዳሚ። እዛ እንደዚህ አይነት ነገሮች ቢሰሩ ምን ቢሉ እኛ ጋም ምንም መለወጥ የማይቻል ነገር የለም። መለወጥ ይቻላል፣ ግን መጀመሪያ ያኛውን መሰረት ማስያዙ የተሻለ ነው ብዬ አስባለሁ። ተስፋ የምትጥልበት የተመለከትከው በአሁኑ ሰዓት ላይ በፕሪሚየር ሊግ እየተጫወተ የሚገኝ ተጫዋች አለ? ይሄ ልጅ ነገ ላይ ይደርሳል የምትለው የተለየ ነገር ካለ እሱ ነገር። አሁን አሉ ብዙ ወጣት ተጫዋቾች አሉ። በተለየ መልኩ የምታነሳው ወይ የምታነሳቸው? መሐመድ አበራ አሁን በጣም አሪፍ ኳሊቲ ላይ ያለ ተጫዋች ነው። ወደፊት ያው ትልቅ ቦታ ይደርሳል ብዬ የማምንበት አይነት ተጫዋች ነው። በብሔራዊ ቡድንም ጥሩ ነገር በብሔራዊ ቡድንም አሁንም እየተጫወተ ነው። ያለውም ኳሊቲዎች ብዙ ናቸው። ይህንን ነገር ካስቀጠለ የተሻለ ነገር ያመጣል ብዬ አስባለሁ። በጣም አሪፍ። ሁለት የመጨረሻ ጥያቄዎችን እናንሳ። ጋዲሳ መብራቴ ተጫዋች ባይሆን ኖሮ ምን ይሆን ነበረ? ምን ሆናለሁ? ገበሬ ነበር ሆነው ቤት ላም ስላለ ላም ነበር ማረባ። ስለዚህ ግብርናውን ነበረ የጋዲሳ ወተት ብለው ሊትር በቅነ አከፋፈል ነበር። ግን መግባት አትፈልግም? አሁን ላይ በጣም ቆንጆ ቢዝነስ እና የሚገርም ቢዝነስ ሆኗል። ስለዚህ ባትሆን ኖሮ ነው ያልኩት። ከእግር ኳስ በኋላስ ከአመታት በኋላ ጋዲሳ መብራቴ ከእግር ኳስ ሲሰናበት ጫማውን ሲሰቅል በየትኛው የስራ መስክ ላይ ራስን አስበው ታውቃለህ? በየትኛው የህይወት መስክ ላይ ልናገኝ እንችላለን? ያ አይታወቅም። ወደፊት አንዳንዴ ቁጭ ብለህ ስታስበው ወደፊት ብለህ ቢዝነስ ውስጥ ምናምን ምገባ አይነት ነገር ነው የሚመስለኝ እኔ። አይታወቅም ወደፊት ምን ይምጣ ይምጣ፣ ግን ኳሱን ካቆምኩኝ ወደ ቢዝነስ አለም ምገባ ነው የሚመስለኝ። በጣም አሪፍ። ክቡራትና ክቡራን የዕለቱ የሰባተኛ ፖድካስት ያዳመጣችሁትን የተከታተላችሁትን ይመስል ነበረ። በበርካታ ቡድኖች ብሔራዊ ቡድናችንን ጨምሮ በከፍታ ሲጫወት የነበረው የወቅቱ የወልዋሎ ተጫዋች ጋዲሳ መብራቴ በጣም ቆንጆ ጊዜ ነበረን። ስለመጣ እንግዳችን ስለሆንክ ከህይወት የተቀዱ ሀሳቦችን ስላነሳን እግር ኳሱን በደንብና በስፋት ስላነሳ ነው በጣም ደስተኛ ነን። በሌላ ጊዜ ደግሞ በተለየ መልኩ ቤት ነው የምንመጣው። ሌላ ጊዜ ቤት የጋዲሳ ቤት ብለን ደግሞ ቤት እንመጣለን። አዲሱ ትዳር አዲሱ ጎጆ በልጆች እንዲባረኩ ደግሞ ፈጣሪ በልጆች እንዲባርክ እንመኛለን። ኳሱን ቆንጆ እንደሚሆን ተስፋ እናደርጋለን። ጋዱ በመጨረሻ የምትለው ነገር ካለ? ያው እንግዳ አድርጋችሁኝ ስለጋበዛችሁኝ እናንተንም በጣም አመሰግናለሁ።